የዚህ ጥላቻ መነሻ ማን ነው? መሐመድ። እንግዲህ አስቡት። እደግምሃለሁ እኔ لعنهم الله لا يهود والنصارى እና ትጠላኛለህ አይደለ? አዎ እጠላሃለሁ። ኩፋር አባቴ በሆናል ወዶ እና ትገለኛለህ ደግሞ እንደዚህ እየጠላህ እሺ በክርስቶስ ሂድ አንድ ተብሎ አረግልሃለሁ ወደለ ይኸውልህ በክርስቶስ ፍቅር በጣም እንወዳለን እኛ አየህ ልዩነታችን ይሄ ነው ሂድ አንድ ሰጠሽ ዋና ምን አረጋለሁ ሰዒድ አንገልምኛ ሰዒድ መሐመድ ሰዒድ እኛ ደግሞ አየህ አንተ ልገለን እየፈለክ እንደሆነ እናውቃለን ይኸውልህ አንተ እንደምገለን እናውቃለን ልገለን እንደሆነ እናውቃለን እንደምትጠላን እናውቃለን ግን እንደዛ እንደምትጠላን እኛ ደግሞ ያንተ ጥላቻ እጥፍ እንወዳለን ጥላቻ ክርስቶስ እንደዚህ ፍቅር ነው አትወደኝም አንተን ትወደኛለህ ያው ስማ እኔ ሙርተድ ነኝ ትወደኛለህ ሙርተድ እኮ ቃተል መገደል ነው እኮ እኔ ሙርተድ ነኝ ሙርተድ መገደል አበስልም አያረና እኔ ግን ወዳለሁ ልገለኝ እየፈለክ ራሱ ነው ወዳለሁ ሙርተድ ማለት ከስለምን ነው ታውለኝ ስለዚህ እኔ መገደል ያለብኝ ሙርተድ ቢገለኝ እንኳን እየፈለገ ወደዋለሁ አያችሁ ግን ልዩነቱ እነሱ ይረግሙናል እኛ እንመርቃለን ዘብዘብ እኮ ነው አሁን አንድ ሰው ከክርስትና ወጥቶ ወደ እስልምና ቢሄድ ምንድነው የሚሉት ክርስቲያኖች እግዚአብሔር ልቦና ይስጥ ይላሉ አይገርምም አንተ ግን ኢና ሊላሂ ወኢና ኢለይሂ ራጂዑን ትላለህ የአላህ እሳት እንትን እርግማኑ ሁሉ ይውረድበት እነሱ ምን ያውቁና እነሱ የሚያመልኩት ወንድ ልጅ ታውቁትና አየህ አይደለ አየህ ግን ልዩነት ይሄ ወንድ ልጅ አይ ወንድ ልጅ ልዩነት ነው መረዳት ያቃታል ኢየሱስ አየህ አንድ ሰው ወደ ክርስትና ሲሄድ መግደል አይደለም ልቦና ይስጠው ተብሎ ይጸለይለታል አንተ ግን በላይ ይውረድበት እሳት ኢና ሊላሂ ወኢና ኢለይሂ ራጂዑን ትላለህ በላ እሳት ይውረድበት ያጥፋው ካገኘህም ከቻልክ ትገለዋለህ አየህ ልዩነቱ ይሄ ልዩነት ለምንድን ነው ማስተዋል ያቃታል ግን ስታስበው ልዩነት የለውም ሰይዴ አላህ ግን ድንጋይ መሆኑን ብናሳየው የሚያመልከው ሰው ጥቁሩን ድንጋይ እንደሆነ ብናሳየው ምን ይላል የምን ድንጋይ ነው አንተ ምንድነው የምታመልከው አንተ ማስረጃ እንዳንተ ድንጋይ የሆነ አምላክ ነው የምታመልከው አንተ ማስረጃ አንተ ድንጋይ እሺ አንተ ማስረጃ እናመጣለን አላህ ድንጋይ መሆኑን እናሳያለን ችግር የለም አንተ ሆነ ግን ታመልከዋለህ እንደዛ ከሆነ ግን ታመልከዋለህ እንደማችን አንተ ማስረጃ አንተ አህያ ስድቡን ተውና ለጊዜው ንገረን እንደዛ ከሆነ ታመልከዋለህ ወይ ማስረጃ አንተ ማንኛው ክታብ ላይ ነው አንተ እኮ እንደዛ ከሆነ ታመልከዋለህ ወይ አንተ እስከዛሬ ባለማወቅ ከፈትላል አንተ ድንጋይ ጋው ሊሆን ይችላል እምነታችሁ እንዳይሰደብ የሌላን አትሳደቡ ብሎ ተናግሯል እናንተ ግን አፋችሁ ቀደም በተለይ ዋህብያ ሲባል አንተ እምነት የታለ አንተ እኮ ኢየሱስ ነው ኢሳር ማለት ነው ነብይ ሙታሳዝኝ እኮ አንተ አፈና ተሰበሰበ ብዙ ዱላ ነው የሚያርፍባችሁ አንተ ፈትለት ሱረቱ ድንጋይን ክፈትለት 112 እናሳየው አምላኩ ድንጋይ መሆኑን እናሳየው ሰመድን እናሳየው አምላኩ ድንጋይ መሆኑን እናሳየው ኦኬ አንዳንዴ መረገጥ አለባቸው እነዚህ ሰዎች ሲረገጡ ነው ልክ የሚገባቸው ቁርአናቸው ራሱ እየነገራቸው አትሳደቡ እየተባሉ አፋቸው ግን ይቀድማል ዝም ብሎ እኔ ወደሃለሁ ምናምን እያልከው አሁን እሱ ኢየሱስ እንደዚህ ነው እያለ ይሳደባል ድንጋይ ያላህ ጠላት አድርጋችሁ ዛችሁ እኮ ነው እናንተ እኛ የማንም ጠላት የለንም እኛ ከስጋና ከደም ጋር ጠላት እኛ ከስጋና ከደም ጋር ጠላት የለንም ሰማስማ አዳምጥ የኢየሱስ ጠላት የታቋለ ኢየሱስን የታቋለ ኢየሱስ ጠላት ናችሁ እናንተ አንደኛው ለምን ያለ የማይገባውን ላተጠሩ ከማጥራት ነው ሰራው ድንጋይ አላህ ነው የማይገባው እነሷራዎች ማን ነው ከፍ አድርጋ ያዘች የማይገባው ድንጋዩ አላህ ነው የማይገባው ስግደት አምልኮት የማይገባው ድንጋዩ ነው አምላክ ነው እሱ ነው የማይገባው እሺ አንተ አህያ ኩፋር ያው ከፈትላል አንተ ድንጋይ ስማ አንብበው ኢብኑ አባስን ታውቀዋለህ አይደለ መሐመድ ሽንት ቤት ሲገባ ውሃ ይዞ ከኋላ ያቀበለው ከዛ ውሃ አልፈልግም ድንጋይ ስጠኝ ያለው መሐመድ እና የዛን ቀን አድርጎለታል ዱዓ አድርጎለታል ምን ብሎ ዱዓ አደረገለት አለ ታዲያ ምን አገናኘው
ድንጋዮች የሽንት መጥረጊያ ናቸው። ምንድን ነው የምናገረው? ኢብን አባስን እያስተዋወቅኩ ነው። እሱ ነው ኢብን አባስ ያለ ኢብኑ ከሰራይ አንተ ካካ ሲል ዱዓ ያደረገለት ምን አለ መሰለህ? እሺ he who does not eat or drink it also said that means he who does not have an interior እንግሊዘኛ አላውቅም አፎን እሺ ሶመድ ማለት አሉ ወደ ውስጥ ማስገቢያ ማስወጫ የሌለው ድፍን ማለት ነው። ድንጋይ ማለት ነው። ውስጡ ድፍን ነው። የማይበላ የማይጠጣ እንደዚህ ይላል። ቆይ ኢብኑ አባስ የማይበላ የማይጠጣ ወደ ውስጡ ሶመድ ወላ ያኩል ወላ ይሽረቡ الصمد خلاعق المخلوقات يصمد منه ማክሉ ወማሽረቡ አይበላም አይጠጣም አላው ተቀበሉ። ታዲያ ምን አገረኝ? ሶመድ ማለት አደዝጋ የማይበላ የማይጠጣ ነው። ሰመድ ማለት ድፍን ነው አሉ። ይሄንን እንዳንተ እንደምታመልከው ኢየሱስ አንዴ ለምንድን ነው የተናገረው መሰለ? ጣዖት አምላኪዎች መጡና አምላክህ የተሰራው ከብር ነው ወይስ ከወርቅ ብሎ ጠየቁት። ከብር ነው ወይስ ሜዲን ምንድን ነው ብሎ ሲጠይቁት አይ የኔ አምላክ ድፍን ነው፣ የማያስገባ የማያስወጣ የማይበላ የማይጠጣ ድፍን ነው የኔ አምላክ አለ። ውስጡ ክፍተት የሌለው ምንድነው አባዬ? ድፍን ውስጡ ምንድነው? ድንጋይ አይደለ? ውስጡ አንተ ነህ ድንጋይ ብለህ ተረጎምከው። አንተ ማህዩ ጃሂሉ ማለት ነው። ውስጡ ሲልድ የሆነ ነገር አንተ ወደ ድንጋይ ለምን ወሰድከው? አጭሩ አንተ እንደ ድንጋይ ብትወስዱ ምንድነው? ውስጡ ክፍተት የሌለው ነገር ድፍን የሆነ አንተ ማን ወሰድና በላልህ ነው ኮሪዛ ምንድነው ንገረኝ። ውስጡ ድፍን ውስጡ ምንም የማያስገባ አንተ እንዳንተ እንደ ኢየሱስ ታልበላ ታልጠጣ ለምን ፍጡራን አልመሰለም ነው። ውስጡ ተመለስ። ስለ ኢየሱስ ተውና አሁን ውስጡ አንተ እንደ ኢየሱስ ማለት ነው። አጣባሪ ላይ ያመጣልሃለሁ። እንደምታመልከው አይደል? ጣፊ ቀዳለ ምንም ማምለጫ የለህም። ድንጋይ ውረድ በቃ ሄድ። አሬራ ድንጋይ ነህ። አይ ስፐርሙን ያለ ሌላ ጥሩ ነገር ሊያናግረን ስለሆነ ነው። ደብዬ አውቄ ነው ቅድምም ገብቶ ተሳልፎ ነው የወጣው። አይ ያለ ስፐርም ላስጠጣው ነበር። አይቶ እሱንና አጣበሪ ላይም አለ ቮሊዩም 1 284 ነው ምናምን ላይ እዛ ላይም አለ። በአዳም ኢብሊስ በአዳም አፉስ ገብቶ በመቀመጫው ወጣና አትፍሩ አደንግጡ፣ ይሄ ክፍት ነው፣ አላህ ግን ድፍን ነው፣ ውስጡ ማስገቢያ የለውም ብሏል። ድፍን ድንጋይ ነው እኛ የምናውቀው። ድፍን ኮብልስቶን ነው። ድፍን ማለት ኮብልስቶን ነው። ድፍን ማለት ድንጋይ ነው። ውስጡ ጥቅጥቅ ያለ ነገር እሱን ነው እኛ የምናውቀው። ኦኬ ወይ ሰጋቱራ አንባላችሁ የተጠቀጠቀ ሰይጣን በእንትን ቂጥ ውስጥ በአዳም ቂጥ ውስጥ ያንዴ አዳም እንግዲህ ከመሰራቱ በፊት ደረቅ ጭቃ አለ እስከለተኑ ተሰርቶ ቁጭ ብለዋል። ከዛ በኋላ እና አላህ አደምን ነበር የሚመስለው። ደረገጡ መላእክቶቹ ሁሉ ሲያዩት አላህና አደም ምን ስለሚመሳሰሉ ማለት ነው። ከዛ ኢብሊስ መጣና በቂጡ ገብቶ በምኑ ነው የወጣው? አምላክ ድፍን ነው፣ ይሄ ግን ውስጡ ክፍት ነው አለ። እኔስ አዲስ ያስቀኛል። አጣባሪ ላይ አለ ቮሊዩም 1 284 ነው ምናምን ገጽ 284 ላይ ሄደ። እሺ አንተ ደደብ ደንቆሮ ማታቅ አንተ ደራስ ድንጋይ ነህ። ሂድና ከፍተህ አንብብ መጀመሪያ። ከ40 በላይ የሚሆኑ ስኮላሮች አሰመድ ማለት ሪች የሆነ ውስጡን ድፍን የሆነ ሲልድ የሆነ የተዘጋ የተደፈነ ጥቅጥቅ ያለ ኮብልስቶን ብለው ፈስረውላል አሰመድ ማለት። ስለዚህ አምላክህ አላህ ሰመድ አይደለ? ሰመድ ማለት ድንጋይ ነው ይልሃል። ኢብን አባስ ይላል፣ ሙጃሂዲን ይላል፣ ቁርጡቢ ይላል፣ አጠበሪ ይላል። ብዙ ስኮላሮች በጣም ብዙ ስኮላሮች አሰመድ ማለት ድንጋይ ብለው ፈስረውላል። መጽሐፍ አለኝ ምንድነው ላይት ኦፍ ቁርአን ነው ምናምን የሚል መጽሐፍ አለኝ። እዛ መጽሐፍ ላይ እሱም እኮ አልተቃወሙም እኮ ወማየኩሉ ወማይሽረቡ አለ። ሰመዱ ወማየኩሉ ወማይሽረቡ የማይበላ የማይጠጣ ነው አለ እኮ። የማይበላ የማይጠጣ ወደ ውስጡ የማያስገባ ከውስጡ የማያስወጣ። በነገራችን ላይ ወደ ውስጡ የማያስገባ ከውስጡ የማያስወጣ ድፍን ነገር ነው። እንደዚህ ነው ማለት እሺ ምን ተሳደብን? ትልልቅ ሰዎች ናቸው። ምን ተሳደብን? በአረበኛ እሺ፣ በአረበኛ ሶመድ ማለት የተለያየ ትርጉሞች አሉት። ስለዚህ ለአላህ Subhanahu Wa Ta'ala ድፍን ብሎ
ያስቀመጠበትን ቦታ አምጣልኝ። ለአላህ ብላ አላህ ኢብኑ ማለት አባስ ግን ሶመድ የሚለው ኢብኑ አባስ ሰመድ ማለት አንዱ ትርጉም ያለበትን አምጣ ነው ያልኩህ። ሶመድ የሚለው ትርጉም ከሆነ አዎ ብዙ ነገሮችን ያስይዛል። በቃና መሰለኝ ለአላህ ያለበትን አምጣ። ሰመድ ማለት ድፍን መሆኑን ታምኛለሽ? ሶመድ ማለት ለፍጡር አለ ድፍን መሆኑን ታምኛለሽ? እቲ የተጠየቅሽው ድፍን የሚል ትርጉም እንዳለው ታምኛለሽ? ሰመድ ማለት ይኸውልህ ሶመድ የሚለው አረበኛ ላይ ማለት ነው። ትርጉሞቹ የተለያየ ትርጉሞች አሉት። አንተ አላህ Subhanahu Wa Ta'ala ድፍን የሚለው ቃል ውሏል ካልክ መረጃ አምጣ። እኛ እኮ የቃሉን ትርጉም አለ እናንተማ አለ የፈለጋችሁትን ትሰጡታላችሁ። እናንተማ መጠጊያ ብላችሁ ሰጣችሁ። ለሰውም ሲሆን ለድንጋይም ሲሆን አዳምጥ። ለሰው ምንድነው ማዳመጥሽ? አንቺ እኮ ማለት እኛ ጠየቅን ማለት ፈልገን ነው። ሰመድ ማለት አጠቃላይ ትርጉሙ ሰመድ የሚለውን ድፍን እያልክ የምታወራው ስለ ፍጡር ነው እያልኩ ነው። ለአላህ ያለበትን አምጣ። ስለ ፍጡር ነው ለአላህ ያለበትን ይሄው ኢብኑ አባስ እኮ ነው ሱረቱ ኢክላስን ሲፈስር እኮ ነው ሰመድ ማለት ድንጋይ ነው ብሎ የፈሰረው። ማለትም እንዴ እኮ እናታ ነው ከመጣን ተመጻፈን ያመጣልሽ ከፊክሽን መጽሐፍ ነው ያመጣ ነው። አንበቢ የቁርአን ተፍሲር አንበቢ ይሄ ሱረቱል ኢክላስ ነው አይደለ? አላህ ሶመድ የሚለውን ትርጉም አልፈልግም። የምን ፍጡር ነው የምትይው? እኛ የመጣ ነው ከቁርአንሽ ላይ እኮ ነው። ምን ሆነሻል እኮ ቁርአን ላይ እየዋለ ያለው አላህ Subhanahu Wa Ta'ala ከሆነ እህቴ ቁሉ አላሁ አሐድ አላሁ ሰመድ ትያለሽ አይደል? ሶመድ ማለት ምን ማለት ነው? ኢብኑ አባስ ሲፈታው የሁሉም መጠጊያ ለአላህ Subhanahu Wa Ta'ala ከሆነ ለአላህ Subhanahu Wa Ta'ala ከሆነ የሁሉም መጠጊያ አንበቢ እኮ አንበቢ ይሄ ለአላህ ነው ብለህ ያዋለክበትን አምጣ። ኢብኑ አባስ ማን ነው ታውቂያለሽ? ክርስቲያን ነው እንደ ኢብኑ አባስ ካፊር ነው? ኢብኑ አባስ ተፍሲር አላቸው ሲጀመር የቱ ጋር ነው ተፍሲራቸው? ካፊር ነው? ካፊር ናቸው። ተንዊር አልሚቅባስ ነው አይደለም የጻፍኩት። ይኸው ተንዊር አልሚቅባስ ተብሎ ኢብኑ አባስ እሱማ ኢብኑ ኢሳቅም እኮ መጽሐፉ የለም። ኢብኑ ኢሳቅ ጻፈላችሁ ማለት ነው እኮ አትቀበሉትም። ይሄ ካፊር ነው የጻፈው የክርስቲያኖች ነው። ኢብኑ አባስ ሲጀመር አለ ተፍሲሩ ኦሪጂናል ተፍሲሩን አምጣ። ስለዚህ ይሄ የካፊሮች ነው ወይ? ተንዊር አልሚቅባስ ኢብኑ አባስ የሚለው በአረበኛ የተለያየ ይሄ የካፊር መጽሐፍ ነው ወይ? ይሄ የካፊር መጽሐፍ ነው ወይ? እኔ ተቃልማ እንደጻፈው አትቀበዩም? የካፊሮች ነው ማን እንደጻፈው አልቀበልም። ሲቀበል የካፊር ነው የሙስሊም ነው? ያው የኢብኑ አባስ አዳምጥ። የኢብኑ አባስ ፈልኩስ ከመካድ ውጭ አማራጭ የላቸውም። አላ የዋለበትን አምጣ ነው ያልኩህ። ይሄው ኢብኑ አባስ ድፍና ኢብኑ አባስ እኮ ሰማይ ሲተረጉሞሽ ድንጋይ ያለ ማያስገባ ማያስወጣ እኮ ሶመድ የሚለው ለአላህ Subhanahu Wa Ta'ala ሲውል እንደዛ አይነት ትርጉም እንደሚሰጥ አሁን ቁርአን ላይ ሰመድ የሚለው ሰመድ ይደለ እንደ it is also said that አልሰመድ means አለ አዳምጪ እሺ አንደዳምጪ እንደ ሶመድ የሚለው አረበኛ ብዙ ትርጉም አለው እንዴ መጀመሪያ ሰውን ተረዱ ላምበልሽ ስለዚህ ለአላህ አታውለዋ። ታዲያ ለአላህ አታውለው። አንድ ጊዜ ላምበልሽ ለአላህ አታውላት ብኝ እስኪ እንዴ አንዴ ላምበል። አንተ ምንድነው የምታነብልኝ? እኔ ነኝ እንደው ለአላህ የዋለበትን አምጣ ነው ያልኩኝ። እኔ አይደለም ያልኩኝ ለአላህ ውሏል የሚል አምጣ ነው ያልኩኝ። አዳምጪ በቃ እሺ አሁን አዳምጪ ታካድርጉ እንደ ኢቲ ላምበው ቆይ አንዴ ላምበው እንዴ በጌታ ስም እንደ ኦልሶ አለ ይሄ ተፍሲር ነው ቁርአን ፍቺ ኮሜንተሪ የሚሰጡበት እንደ ኢትስ ኦልሶ ሴድ ዛት አልሰመድ ሚንስ አለ አልሰመድ ማለት ቁሉ አላሁ አሐድ አላሁ ሰመድ ማለት ነው። አላህ የሚለው ለድንጋይ ታችኝና በቃ ስሚ። ከዛ በኋላ ምን አለ ሲፈታው ሰመድ ማለት ሰመድ የምትለው ቃል አለ የትኛውን ሱረቱል ኢክላስ 12ኛው ቁጥር 3 ላይ አለ ቁሉ አላሁ አሐድ አላሁ ሰመድ ይላል። ከዛ ይሄ ሰመድ የሚለው ሚኒንጉን እየፈታ ነው። የዚህ ቃል ምን ማለት ነው ብሎ he did not enter and we will not be entered and it also said that this means Allah he does not have a son who will inherit his domination and sorry በዚህ በእናንተ ጋር በስክሪን ነው ማለት
he was not begotten እያለ ይፈተዋል። እዚህ ጋር ምን አለ? የማይበላ የማይጠጣ ወደ ውስጥ የማያስገባ ድፍን ነው ብሎ ያስቀመጠው እኔ ነኝ። ሰመድ የሚለውን ትርጉም የማንን ትርጉም? የሰመድን ዴፊኒሽን ያስቀመጠው። ይህንን ያስቀመጥኩት እኔ አይደለሁም። 10 ጊዜ ለምን እንትን ትኛለሽ? እኔ ስለዚህ ይህንን መጽሐፍ አልቀበልም የራሱ ጉዳይ ብለሽ መጣል መብትሽ ነው። ማስረጃውን ግን መጠየቅ ደግሞ ትክክል ነሽ። ይኸው ከፈትኩልሽ። ከፍትልሽ ደግሞ ልታነብ ይገባል። አሁን ግቢና እንትን በይ። ይህንን አልቀበልም መጥቷል። አረብኛውን አድርግለት እስኪ። ቱሊፕን አሰማም እኮ ችግሩ ላላህ ያለበትን አምጣልኝ ማለት ሶመድ የሚለው ለአላህ ድንጋይ የሚለውን ትርጉም ይሰጣል ያለበትን አንድ ቦታ የፈሰረ አምጣልኝ ለአላህ ሱብሃነሁ ወተዓላ ሲሆን። ነገር ግን በአረበኛ ቋንቋ ሶመድ የሚለው ብዙ ትርጉሞች አሉት ወይ? አዎ አሉት። ለግዑዝም ይሰጣል፣ ለሰውም ይሰጣል። አዳምጥ፣ ለሰውም ይሰጣል። ድንጋይ ይወልዳል። ግን ይሄ ለአላህ ሱብሃነሁ ወተዓላ በሆነ መንገድ ላውራት። ስሚኝ፣ አሁን ስሚ። ከትርጉሙ አንዱ ድንጋይ ነው አይደለም? ብዙ ድንጋይ ነው የሚላል። ከትርጉሙ አንዱ ድንጋይ ነው አይደለም ነው? ድፍን ለድንጋይ ሲሆን ሊሆን ይችላል። ለድንጋይ ከሆነ ለድንጋይ ሲሆን አይደለም። ለድንጋይ ሲሆን የሚባል ነገር አለ እንዴ? ሰመድ የሚለው ትርጉሙን ነው የተባለ። ለድንጋይ ሲሆን ትርጉሙ የተለያየ ነው ያልኩህ። ለሰው ሲሰጥ ከትርጉሙ አንዱ ወይ ስሚ፣ ከትርጉሙ ሰመድ የሚለው ከትርጉሙ አንዱ ድፍን ወደ ውስጡ የማያስገባ ከውስጡ የማያስወጣ ለሚለው ይሆናል አይሆንም? ሊውል ይችላል። ለብዙ ነገር ይውላል አልኩህ። ግን ለአላህ የዋለበትን አምጣና በቃ እሺ፣ በቃ ቴንኪው እናመሰግናለን። ለአላህ የዋለበትን ለአላህ ድፍን የሚል ብሎ የፈሰረ አምጣ። ቆይ ቴንኪው እናመሰግናለን። ስለዚህ ሰመድ ማለት ድንጋይ ሊሆን ይችላል፣ ድፍን ነገርን ሊያመለክት ይችላል ብላ ተናግራለች። ከዛ በኋላ አላህ ደግሞ ቆይ ተመልከቱ፣ አላህ ራሱ ምን አለ? እኔ ሰመድ ነኝ አለ። ቆይ መጠጊያ ማለት ነው። ለአላህ ሲሆን ደግሞ መጠጊያ ማለት ነው። ቆይ ቁርአኑ ቆይ አንዴ ልጨርስ። ለአላህ ሲሆን አንዴ መረጃ አምጣ። እንደዛ ነው የፈሰረው። ይሄም ማስረጃ ተከፍቶ ነበር። አንዴ ተረጋጊ። ዝም ብለሽ የምታወሪ ከሆነ ትወርጃለሽ። ማይክ ያጂ ልጨርስ። በሰለጠነ እናውራ። የሱመድን ትርኢት ፍቺ ነው። የተለያየ ፍቺ እንዳለው ነው። አንቺ ታወሪያለሽ፣ እኔ ላውራ፣ አንቺ ታወሪያለሽ። ማይክ ያጂ። እሺ ለአላህ ሱብሃነሁ ወተዓላ ሱመድ የሚለው ሱረት ያስ ላይ ለአላህ የዋለበትን ምን ብሎ እንደፈቱት አምጣልኝ። ማይክ ያጂ። እሺ በቃ ማይክ ያጂ። እንዳታወሪ፣ እኔ ሳወራ እንዳትገቢ። ማይክ ያጂ። ሚዩት አድርጊ። ማይክ ያጂ። ያንተን ተረት አልፈልግም። አምጣልኝ መረጃ። አንተ እያወራህ ያለው ስለ ድንጋይ ስለ ድንጋይ። እሺ እናመሰግናለን። ታች ረጅ በቃ ከማትሰሚ ከሆነ ዝም ብለሽ አውቶማቲክ ላይ ሆነሽ እንትን ልትይ ነው። አሁን ምን አለች? ሰመድ ማለት ከትርጉሙ አንዱ ምንድነው? ድፍን ማያስገባት ማያስወጣ፣ ከውስጡ ማያስወጣ ወደ ውጭ የማያወጣ ውስጡ የተጠቀጠቀ ድፍን ነው። ስለዚህ ድንጋይ ነው። ስለዚህ አላህ መጣና እኔ ሰመድ ነኝ አለ። ለአላህ ያለበትን ትላለች እንዴ? ትርጉሙ ድንጋይ ከሆነ የቃሉን ትርጉም ይዘን እኮ ነው ለዛ ሰው ምን ተረጉመው። የሁሉ መጠጊያ ነው የሚል ትርጉም የለውም እኮ እያሉሽ እኮ ነው። ኡስታዞችሽ ተሰብስበው በጠቅላላ ኡስታዞችሽ ተሰብስበው ምንድነው ትርጉሙ ማለት ሰመድ ብሎ ማለት ውስጡ ድፍን የሆነ ከውስጡ የማያስወጣ የማይበላ የማይጠጣ ልጅ የሌለው ይሄን ሁሉ ትርጉም የያዘ ነው። ኦኬ ይሄ ነው አሉሽ። እኛ ደግሞ የማይወለድ ድንጋይ ነው፣ ወደ ውስጡ የማያስገባ የማያስወጣ ድንጋይ ነው። ኦኬ የምናውቀው። ስለዚህ አላህ ድንጋይ ነው እያልንሽ ነው። አንደኛው ትርጉም ድንጋይ ያስይዛል። ስለዚህ አላህን ሰመድ ነኝ ካለ ቃላት አጥቶ ነው አላህ እኔ ድንጋይ ነኝ ብሎ የሚያወርደው፣ እኔ ሰመድ ነኝ ብሎ የሚያወርደው። በቃ ሰመድ ብሎ የሚለው ለአምላክ ራሳችሁ የሰጣችሁት ስም ነው። እንግዲህ ምንም ማድረግ አንችልም። ሰመድ ብላችሁ ወይ ራሱ አላህ እኔ ሰመድ ነኝ ብሎ ተናግሮ ነው አይደል መሐመድ የተናገረው። ሰመድ ሲል ሰላም አለይኩም ላቋርጥ። እሺ ቱሊፕ ቀጥልሽ፣ አረብኛውን ስለምታውቅ። ኦኬ እሺ እኔ ስለዚህ ፖይንት ከዚህ በፊት አውርቻለሁ። ሰመድ ምን ማለት እንደሆነ የሚለው ነገር ላይክ አረብኛ ቃላት ችግሩ ላይክ አሁን በዚህ ፖይንት ችግር ሊሆን ይችላል፣ ግን እንደ ችግር አልወስደውም። ላይክ ኢን ጀነራል ግን ምንድነው መሰለክ የአረብኛ ቃላት በጣም ብዙ ፍቺ ይኖራቸዋል፣ ብዙ ማዕና ይኖራቸዋል። ገባክ አይደለ? አሁን ለምሳሌ ቁርአን ላይ ምን ይላል አላህ? ወልተስነዕ ዐላ ዐይኒ። ዐይን ምን ማለት እንደሆነ ታውቃለህ አይደለ? በአረብኛ ዐይን ማለት ነው። ግን ዐይን የሚለው ቃል ገና ሌላ 20 ፍቺ ያለው ከዐይን ከምትለው ቃል ውጪ። አሁን ቁርአን ላይ እንደገና ምን ይላል መሰለ? ፊሃ ዐይኑን ጃሪያ። ዐይን ማለት በዚህኛው አያ
ውሃ ማለት ነው። የውሃ ላይክ እንደ ባህር ነገር ገባህ አይደለ? ግን ብዙ ማዕና ቢኖረውም ብዙ ማዕና መኖሩ እኮ ችግር የለውም። ግን ከብዙ ማዕናዎች ውስጥ ኢብን አባስ ይሄንን ማዕና ተጠቅሞ ሰመድ የሚለውን ትርጓሜ ሰጥቷል ወይስ አልሰጠውም ነው ጥያቄው። ኦፍኮርስ ብዙ ማዕና ይኖረዋል። እኛ ሳልሆን የሰጠነው ኢብን አባስ ደግሞ ተራሱ አይደለም። ኢብን አባስ ደግሞ ነብዩ መሐመድ ዱዓ ያደረገለት ቁርአንን እንዲፈታ ዱዓ ያደረገለት ሰው ነው። ቁርአን ስኮላር የሆነ ሰው ነው። ትልቅ ቦታ ያለው ሰው ነው። ያጎቱ ልጅ ምንድነው መሰለህ ስኮላሮች ያመጣለታል። ኦልሬዲ ኢብን አባስ ራሱ ብዙ ነገር ነው ያስቀመጠው እንጂ እቺን ብቻ አይደለም ያስቀመጠው ነው። እኔ ከዚህ በፊት የኢብን አባስን ተፍሲር ቀርቻለሁ። በዚህኛው አላሁ ሰመድ በሚለው ተህዲደን ራሱ ስፔሲፊክሊ አንብቤዋለሁ የተፍሲሩን ሰመድ የሚለውን ነገር ላይክ ብዙ ነገር ነው የጠቀሰው፣ ግን መጨረሻ ላይ የጠቀሰው ነገር አንድ ነገር ነው which is like ሆሎ አይደለም ወይ ደግሞ መግቢያ መውጫ የለውም ብሎ አስቀመጠ። ገባ ከረለ ላይክ መጨረሻ ላይ ያስቀመጠው ተፍሲር ነው እንጂ ላይክ እንደ ሜን ተፍሲር አይደለም ያስቀመጠው። ከላይም ያስቀምጠዋል። ችግር የለውም። መጨረሻ መዝጊያውም ላይ አለ። እሱ ብቻ አይደለም እኮ እነ ሙጃሂዲን እነ አልቁርጡቢ እነ ጠበሪም እነ ዘመርከሺ ነው ማን ነው የሚባለው? እሱም ዘመክሸሪ እሱም ሌሎቹም ከ20 በላይ የሚሆኑ ሙፈሲሮች አሰመድ የሚለውን የፈቱት በተመሳሳይ መልኩ አንደኛ ወደ ውስጡ የማያስገባ የማያስወጣ የማይበላ የማይጠጣ እርጥበት የሌለው ድፍን የሚለው እነዚህን ሁሉ ትርጓሜ ይዘው አስቀምጧል። እነ ሙጃሂዲኑ ድምር ማለት ነው። መጽሐፍ ላይት ኦፍ ዘቁራን ነው ዘቁራን ላይት የሚል መጽሐፍ አለ። እሱ ላይ ነው ያስቀመጡት። ልከፍትልህ እችላለሁ ከፈለክ። ኦኬ። ስለዚህ እኛ አይደለንም አሰመድ የሚለው ሌላ ትርጉምም ሊኖር ይችላል። ያ እነዛ ሁሉ ድንጋይ የሚለውን ወይ ደግሞ ድፍን የሚለውን ካመጡ የዛ የድፍን የሚባለው ባህሪ ናቸው። ለምሳሌ ውስጡ እርጥበት የለውም ከተባለ ድፍን የሆነ ነገር ውስጡ እርጥበት ላይ ኖር ይችላል። ለምሳሌ ባልጩት የሆነ ድንጋይ ውስጡ ውሃ ስለማያስገባ ብታፈስበት ውሃ እንከባለላል እንጂ አያስገባም። ኦኬ። ስለዚህ ወደ ውስጡ አያስገባም ከተባለ የድንጋይ ባህሪ ነው። አላህም እነዚህ ሁሉ ብዙ ማዕና ቢኖረው እነዛ ሁሉ ብዙ ማዕናዎች ከምን ጋር ይስማማሉ መሰለ? ከድንጋይ ባህሪ ጋር የሚስማሙ ናቸው። በጠቅላላ የማይወልድ የማይወለድ ከተባለ ድንጋይ የማይወልድም አይወለድም። የማይበላ የማይጠጣ ከተባለ ድንጋይ የማይበላም አይጠጣም። ኦኬ። ስለዚህ እነዚህ ሁሉ ችግር የለውም ድፍን ከሆነው ወይም ደግሞ ውስጡ ኢንቴሪየር የሌለው ነገር ማለት ነው ከሌለው ነገር ጋር የሚሄዱ ናቸው ማለት ነው። አይጣላም። ትርጉሙ ከድንጋይ ከሚለው ሐሳብ ጋር የሚያጠናክር ነው። የድንጋይን ባህሪ በደንብ አድርጎ እየገለጸልን ነው። ገብቷል? ቱሊፕ እየገለጸልን ነው እንጂ እነዛ ሌሎቹ ትርጉም መኖራቸው ይሄ ድንጋይ የሚለውን ወይም ደግሞ ውስጡ ድፍን ነው የሚለውን የሚቃወም አይደለም። የሚቃወም እኮ ባህሪ አይደለም የተነገረው። እርጥበት የለውም ከተባለ ድንጋይ ውስጡ እርጥበት የለውም። እውነት ነው። ሲልድ የሆነ ነገር ሲልድ ነው ስለሚል ማለት ነው። አይወልድም አይወለድም ከተባለ ድንጋይ አይወልድም አይወለድም። አይበላም አይጠጣም ከተባለ ድንጋይ አይበላም አይጠጣም። ገብቷል? እነዚህ ሁሉ የድንጋይ ባህሪዎች ናቸው ማለት ነው። ወይም ደግሞ ሲልድ የሆነ ነገር ማለት ነው፣ ህይወት የሌለው ነገር። ስለዚህ የሚስማሙ ናቸው ነው እያልኩ ያለሁት። አንተ አሁን በፈለግከው መልኩ ብትፈስረው የሚስማማ ስለሆነ ችግር የለውም። እኔ እኮ ተረድቻለሁ። ሲጀመር አረቦች ድሮም ለድንጋይ ሰመድ ይሉት ነበር። ኢቨን ሸዕር ላይ ወደ ግጥሞች ስንሄድ ዩጋዲሩ ሰመዱ ከظهر الأجزل ብሎ ይነግራሉ። ገባ ከረል አሁን ሰመድ እዚህ ጋር ምን ማለታቸው ነው? ድንጋይ ማለታቸው ነው። ግን ሰመድ እንደ ኦሪጂን ምን ማለት ነው ብንል ሰመድ ማለት ምንም ማያስፈልገው ጀስት በራሱ ብቻ የሚመካ ማለት ነው። ሰመድ ላይክ እንደ ኦሪጂን ምንሄድ ከሆነ ሰመድ የምትለውን ቃል እና ድንጋይም በራሱ ይመካል። ላይክ ድንጋይ ማንም አያስፈልገውም አይደለ? ስለዛ ነው ድንጋይን ሰመድ ያሉት። ድንጋይን ሰመድ ያሉት ምክንያቱም በማንም ስለማይመካ ነው እንጂ በተገላብጦሽ እኮ አይደለም። ሰመድ ላይክ አይ ቲንክ ተረድተኸኛል አይደለ? ላይክ አሁን ማንም አያስፈልገው የሚለውን ነገር በድንጋይ ማስቀመጡት ምክንያቱም ድንጋይም ራሱ ማንም አያስፈልገውም። አላህ ግን ብዙ ነገር ከሰዎች ይፈልጋል። እሱ እኮ ለአላህ የሚፈሰር አይደለም። ምክንያቱም አላህ የሚባለው አምላክ ምህረትን እንኳን የፈጠረው በባህሪው ላይ እንኳን ነገሮችን ያመጣው ሰዎችን ከፈጠረ በኋላ ነው። ሰዎችን መማር እንዳለበት ሲያውቅ ነው ምህረትን የፈጠረው። ግን ይሄ ሌላ ፖይንት ነው። አይ አይደለማ፣ ልክ ነው። አሁንም እኮ የማያስፈልገው ትክክለኛ ትርጉም ለድንጋይ ነው። ይሄ የሚሰጠው ድንጋይ ለሆነ አካል ነው የሚሰጠው ካልክ ትክክል ነው። አየህ ሐሳቡ ገብቷል።
ተረድቻለሁ እኮ የድንጋይ ባህሪ ነው። በቃ አላህም ያ ባህሪ ያለው ሲሉ እኮ ነው ሰመድ ያሉት። አይ ከሰው የድንጋይ ባህሪ አለው ሳይሆን ድንጋይ ያለው ባህሪ አለው ነው። ድንጋይ ያለው ባህሪ አለው። አላህ ማንንም አይመስልም የሚለው አስተምሮትስ ይቅርታ፣ አላህ ማንንም አይመስልም የሚለው አስተምሮት ቢያንስ አሁን ድንጋይን አመሳሰልከው። ቢያንስ አይ ግን ያልኳቸው ነገር ተረድታችኋል? ላይክ ዘ ሜን ፖይንት እኮ ሰመድ የምትለውን ቃል በድንጋይ ላይ ያስቀመጡት እንጂ ከድንጋይ አውጥቶት አይደለም ይሄንን ቃል እኮ። ስለዚህ ወደ ኦሪጂኑ የምንመለስ ከሆነ ሰመድ ምንድነው ብንል ሰመድ የሚለው ራሱ ቃሉ ራሱ ምን ማለት ነው ብንል ኢቨን ከኢስላም ውጪ ብንሄድ ላይክ ጀስት በቃ ሰመድ የምትለው ቃል ራሷ በራሱ የሚመካ ማንም ማያስፈልገው። ከዛ ድንጋይ እንደዛ ነው አይደለም? ላይክ ድንጋይ ሲታይ እንደዛ ነው። አላህ ድንጋይ ይመስላል ነው ያልከው። ተመሳሰለ። አላህ ፍጥረትን አይመስልም የምትለው አስተምህሮት ድንጋይ ፍጡር ነው፣ በድንጋይ መሰልከው። አዎ ለምሳሌ እኔ አይን አለኝ፣ አላህም አይን አለው። እኔን መሰለ ነው ወይስ እኔ እሱን መሰልኩኝ ነው ወይስ ተመሳሰልን ነው? እንዴት ነው ነገሩ? ስለ እሱ አይን አይለያይም ነው። ቢያንስ ግን አሁን በምን ተመሳሰለ አላህና እሱ? ምንም የማይፈልግ ካላቀ ልክ እንደ ድንጋይ ምንም የማይፈልግ ነው ያለ ብለህ አስ ኤግዛምፕል አስቀመጥከው። አሁን በፍጥረት እናንተ አላህን አትመስሉ። ለምሳሌ አላህ አባት አለው ስንላችሁ እኮ አይ ኖ የማንንም አይመስልም ነው የምትሉት ሁሉ ጊዜ ጭቅጭቃችሁ። አሁን ግን በድንጋይ መሰለ እኮ ሙስሊም አይደለም እኮ ደብዬ ልጅ ኦኬ አይደለም እንዴ? አይደለም ኤቲስት ነው ሙስሊም አግኖስቲክ to be more specific አግኖስቲክ ነው። በጣም ይቅርታ አግኖስቲክ ከእስልምና ወጥቷል። አይ ችግር የለውም። የሱም ሐሳቤ እኮ ገብቶኛል። ከምንም የማይፈልግ እኮ ይሄ ድንጋይ ባህሪ ነው እኮ ነው እሱም ለማለት እየሞከረ ያለው። ከታቻውን ተስፈኛው ደስ ብሏታል። ይሄ ድንጋይ ባህሪ ነው እያለ እኮ ነው። ስለዚህ ለዚህ ነው አላህንም እንደዛ ብሎ የፈሰሩት ያስቀመጡት ድንጋይ የሚለውን ሐሳብ ያስቀመጡት። በቀደም አልዋሲዕ የሚለውን ፍቺ ነበርክ። አልዋሲዕ የሚለውን ነገር ስንፈታ ሌላ ማዕናውን ስናይ አልነበርኩም። ኦኬ ማይደብራችሁ ከሆነ ነገር ልናገርና ብልት ዋሲዕ ይባላል ባለባና ምንም ሙርተድ ነው ቢኒ አስተዋውቀኝ። ግን ሙርተድ ነህ አሁን አንተ? አዎ ሙርተድ ነኝ። ማሻአላህ አብረን ነን። ግን እኔ ወደ ክርስቶስ ነው የገባሁት። አግኖስቲክ አልሆንኩ። ና ወደዚህ መጽሐፍ እና አሁን አልዋሲዕ የሚለው ቃል በሱም ነገር አሁን በጠቀስኩትም ነገር ይቀመጣል። ስለዚህ አሁን አልዋሲዕ ስንለው አላህን እኛ እሱ እንደዛ ነው እያለ ነው። ላይክ ደጋግሜ የሌለው ስላልፈለኩ ነው ቃሉን አማንን። ኦኬ አላህ አሁን አልዋሲዕ ይሉታል አይደለ? አላህ እንደዛ ይባላል። አልዋሲዕ ይባላል። የአላህ ስም ነው። አልዋሲዕ የሚለው ቃል የአላህ ስም ነው። አዎ የአላህ ስም ነው። 99 ስሙ መሐሎች አልዋሲዕ አንዱ ስሙ ብልት ነው። ያላህ ስሙ አንዱ ስም ብልት ነው እያልከን? ኧረ ተው እኔ የምለው እኮ አልዋሲዕ በሌላም ፍቺ ያለው ብልትም ይባላል። አሁን ብልት ሌላ ፍቺ ካለው እኛ የምንፈልገው የኛውን ፍቺ ነው። ግን አይ ቲንክ ተረተኸኛል አይደለ? አሁን ብልቱን ዋሲዕ ያሉት የዋሲዕ ሌላኛው ትርጉም ምንድን ነው? ብልት አልዋሲዕ ወይ ደግሞ ሰፊ። ተረዳኸው አይደለ? ለምን ብልትን ሰፊ እንዳሉት ኤግዛክትሊ። አሁን እንደዛው ነው ሰመዱም ድንጋዩን ሰመድ አሉት እንጂ አላህ ድንጋይ ነው እያሉት እኮ አይደለም። ወደ ኦሪጂኑ መመለስ ነው ያለብን። ገባኝ። አሁን ገባኝ። በምሳሌ እንደ ምሳሌ አይነት ነገር ነው። ለምሳሌ ብልት ሰፊ ስለሆነ አላህም ሰፊ ነው ወይ ቻይ ነው ምናምን ለማለት ነው። ከዛ አንፃር ነው እንደዛ ያሉት። አዎ እንደዛ አይቻልም፣ እንደዛ ማለት አይቻልም። ምክንያቱም በኋላ ነው እኮ ሰዎችን ብልትን አይቶ ኦኬ ዋሲዕን በለው ያሉት። በኋላ ነው ሰዎች ድንጋይን አይቶ ኦኬ ሰመድ እንበለው ያሉት እንጂ ወደ ሰመድ ኦሪጂን ስንሄድ ቁርአን ቃል በቃል ነው የወረደው። አላህ የተናገረው እያንዳንዱ ንግግር የወረደው የተጻፈው ቁርአን። አዎ ግን እኛ ላይክ ቁርአን ላይ ሁሉ ነገር ወደ ኦሪጂን ነው የምንመለሰው። ቆይ ቨርበተም አይደለም ቁርአን አዎ ነው፣ ትክክል ነው። ቃል በቃል ነው። እሺ አዎ ትክክል። ስለዚህ ራሱ አላህ የተናገረው ንግግር አለ። ስለዚህ አላህ ራሱ ነው ብልት ነኝ ብሎ የተናገረው ማለት ነው። ኧረ ተው አይደለም። እኔ እኮ ላስረዳ ብዬ አምጥቼልክ እንደዛ ነው ትለኛለህ እንዴ? ኖ አንተማ ያልከው ገባኝ። ግን
አንተ ሰዎች ናቸው እኮ ድንጋይን አይተው አላህን አሰመድ ያሉት ሰዎች ናቸው ስትለኝ እኔ ደግሞ ማቀው ኖ በተገላበጠ እንደዚህ ሳይሆን ያልኩት ድንጋይ ሲታይ ሰመድ አሉት። ምክንያቱም ሰመድ ማለት የአላህ ስም ሳይሆን ጀስት ሰመድ የምትለው ኦሪጂን ቃለዋ ከኢስላም ስናወጣት ለብቻዋ ስናስቀመጣት ሰመድ ማለት ማንም አያስፈልገው ማለት ነው። ኢቭን ከኢስላም ስናወጣው እኮ ነው ሁሉ ነገር በፊት ኦሪጂኑ ሰመድ ማለት ማንም አያስፈልገው። ዋሲዕ ማለት ሰፊ ማለት ነው። ከዛ ሰዎች ከዛ በኋላ መጥቶ ሰመድን ቃል በድንጋይ አስቀመጡት። ከዛ ኢስላም መጣ ሰመድን የሚለው ቃል አልሰመድ ብሎ አስቀመጡት የአላህን ስም። እንደገና ብልትን አዩ ኦኬ ዋሲዕ አሉት። ከዛ አላህም ራሱ ሰፊ ነው አይደለ? ጀስት ኦኬ ብልት ነው እያሉ ሳይሆን አላህ ሰፊ ነው ወደ ኦሪጂኑ ነው የሚመለሱት እንጂ ወላሂ ድንጋይ ነው ሰመድ ስለሆነ ድንጋይ ነው የተባለ እኮ አይደለም። እዚህ ጋር ወደ ኦሪጂኑ ነው መመለስ ያለበት። ኦሪጂኑ ማለት ምንድነው? ኦሪጂኑ እኮ የሰዎች ቋንቋ ከሆነ ኦሪጂኑ ቋንቋ እኮ ምንድነው? አሁን ያልከው አረብኛ ቃል ብልት ማለት ኦሪጂኑ ብልት ማለት ነው፣ ሰፊ ማለት ነው። ኦሪጂኑ ቋንቋ ኦሪጂኑ ማህበል ነው። ኦሪጂኑ የብልት ቃል በአረብኛው ማህበል ይባላል። የሱ ሚሊንግ የማይሰጥበት ምክንያት ደግሞ ቢኒ የቁርጡቢ ላይ ያለው ሐዲስ አላህ አደምን ከፈጠረው በኋላ መላእክቶች ሁሉ ደነገጡ ይላል አይደል? አይ ቲንክ አጠበሪ ላይ ሁሉም ደንግጠው እንዴ አላህን ቁጭ የሚመስል ምናምን ብለው በጣም ደንግጠው ምናምን ነገር አትስጉ ምናምን ብሎ ከዛ በኋላ ይሄ ክፍት ነው ተባለ። ሉክ ያኛው ድፍን ነው፣ ይሄ ክፍት ነው። ከዛ እንደውም ይሄ ክፍት ነው። ይሄ በትምህርት ኢብሊስ ከዛ በቂጡ እየገባ በአፉ እየወጣ ይጫወትበት ነበር አደምን። ጭቃ ተሰርቶ ገና ነፍስ ሳይዘራበት በፊት ማለት ነው። እስከለተሉ ተሰርቶ እንደዛ ሚላል ታዲያ ከዛ ነው ቱሊፕዬ። አሁን ቱሊፕ አሁን አንተ በምትለው ብቻ በቋንቋ ብቻ ሳይሆን በትምህርትም የመጣ ነው። ለምሳሌ አሁን እንደዚህ አይነት በትምህርት የመጡ ነገሮች አሉ። እነሱን ምን ታደርጋቸዋለህ? ሊትራሊ ድፍን ነው ብሎ ነው ይመጣው። ሰርች አላደረኩም አላቅም ጉዳይ የለም ስለነሱ። አጣበሪ ቮሊዩም 1 ፔጅ 284 ነው። አጣበሪ ኦኬ። ተፍሲሩን በየትኛው በምን ሱራ ተፈስር ነው? ምን አያ ተፈስር ነው? ነው ፔጁን ነገርኩ እንትን መሰለኝ የሆነ ሲፈስር ሳይሆን ሂስትሪ ኦፍ አጣበሪ ነው። ታሪክ አጣበሪ ላይ ነው። ኦኬ ታሪክ አጣበሪ ቮሊዩም 1 ነው። ቮሊዩም 1 ፔጅ 284 መሰለኝ። አንዴ ቼክ ላድርግልህ። الأول تاريخ الطبري الجزء الأول ያ 85 285 84 ግን ለምን እንደዚህ ተረታችኛል አይደለ? እኔ አንደርስታንድ አድርጌያለሁ። እኔ ገብቶኛል አንተ የምትልበት ያንን ኦሪጂን ቋንቋውን ነው። ግን እነዚህ ደግሞ አስተምሮቶችን ስታይ ሁለት ሚኒንግ አለው። እዚህ ጋር ሰመድ ብሎታል፣ ድፍን ብሎታል። ግን ሲለው ከሌላ ኮንቴክስት ነው አንተ እኔ አንተ ሰብ ለመርዳት ሞክሬያለሁ። ግን ደግሞ እንዳትል አስተምሮቶች አሉት ብዙ ቦታ ላይ ደግሞ ያመጡትና ከዚህ ጋር በሚግባባ ካንተ ጋር ሳይሆን ከሌላ ከዚህኛው ጋር በሚግባባ ሁኔታ ያስቀምጡታል። አሁን ለምሳሌ ኢብሊስ አሁን ሲፈጥረው በመደንገጣቸው መላእክቶች ሁሉም የደነገጡት ኢብሊስም ሳይቀር። ከዛ በኋላ ኢብሊስ እንደውም ድንጋጤ የለቀቀው አላህ ድፍን ነው፣ ይሄኛው ግን በቂጡ እየገባ በአፉ ይወጣበት ነበር ይላል። ይሄ አሁን አንተ ከምትለው ጋር አይሄድልንም፣ አይጣጣምልኝም ልረዳ በሞክረም ማለት ነው። ምክንያቱም አስተምሮቱ ደግሞ በእንደዚህ ደግሞ ገብቶ ስለምታገኘው ነው። ኔትወርክን አስወጣው። እኔ የምለው አብቲ ነቻ እንደዚህ ቀይራ የመጣችብን አንቺ ትዩ ደህና ነሽ? ሰላም በይን። እኔ ደግሞ አውዝ ቢላ ምን ብዬ ላንብበው ስላለ የሆነ ዳሽ ብለሽ ትመሳለሽ እንዴ? መስመር አስምረሽ መጣሽ ማለት ነው እኮ። እኔ ጽሁፍ ነው መስመር ነው? እኔ መስመር ነው የሚታየኝ። ሆሮ ፎርመዲ እንዴት ናቸው? ቱሊፕ ማታ ራሱ የአዙጦችን ታሪክ ከብሩክ ጋር እየነገር ነው ነበርና የመዙጥ ነው ምናምን ብሎ ደንግጦ ነበረ። አሁን ወጥቷል እኮ ቢኒ
ተነጥቋል። ታች ቼክ ሊያደርግ ከሆነ 264 ነው 84 ሳይሆን 64 ካለ ታች ቼክ እንዲያደርገው ነው 264 እሺ አለ ቴስት እያደረገው ነው እሺ 264 ፔጅ ቮሊዩም 1 እሺ ቀጥያ ቢት ይቅርታ ወይኔ ከፍትልሃለሁ አለኝ እኔ ከፈለክ ከፍትልሃለሁ ነው በጣም ድምጽ የተሰማ ይሰማል 264 ላይ ነው እሺ 264 ፔጅ ከዛ እንደዚህ ብሎ ነው የሚጀምረው so God created Adam as a human beings ብሎ ይጀምራል he was a body of a clay for 14 years ይልና to extent of Friday ይላል እስከ ፍራይዴ ማለት ነው extent ያደረገው when the angel passed by him they were frightened by what they saw ይላል መላእክቶች በሱ ጋር ሲያልፉ ባዩት ነገር ይፈሩ ነበር the angel most frightened was iblis ይላል በጣም የሚፈራው ደግሞ iblis ነው ይላል he would pass by him and kick him and thus makes the body of a producing sound of as a potter clay of does ይላል ልክ እንደ ምንድነው ፖት እንስራ ነገር ስትመታው እንደሚያወጣው የደረቀ እንስራ እንደዛ ሲያወጣ ነበር ይላል ድምጹ ማለት ነው that it mean where ይልና God says ይልና የሆነ በአረብኛ ነገር ያስቀምጣል from ሳላ like ምናምን ይልና እሺ ለማንኛውም then he would say ይልና what were you created for ለምንድን ነው የፈጠርከው ብሎ ይናገራል ከዛ he entered his mouth and left for his posterior ይላል ኦኬ መጽሐፉን ከፍተው ነው የምታነበው አይ እኔ ስክሪንሾት ነው ግን ሊንኩ አለኝ ከፈለክ ከፍትልሽ ይላል መጽሐፍ ኦኬ وقد ذكر راسه الطبري انه ያ ፔጅ 264 ላይ ይሄንን ሐዲስ ሲያስቀምጠው ያ طبري ራሱ ሲያስቀምጠው ይሄንን ሐዲስ ሲያስቀምጠው በፊት ምን እንዳለ ታውቃለህ وقد ذكر خبرا اخر عن ابن مسعود وابن عباس بهذا الاسناد فاذا كان ذلك صريحا ولست اعلمه صحيحا تككل አይደለም ግን አስቀምጠዋለሁ ነው ምኑ ላይ حديث لك راسون ነው طبري كطبري ነው مستوون طبري ይሄንን ሐዲስ ሲያስቀምጠው طبري ምኑ ላይ ነው ሆሊ ስንት ላይ ፔጅ ስንት ላይ لست اعلمه صحيحا እኔ ተፍሲሩን ከፍቼ ነው ቮሊዩሙን ፔጁን ምናምን ነገር ከፍቼ ሳይሆን just ተፍሲሩን ከፍቼ ነው ሐዲሱን ሲያስቀምጠው እነሱ ደግሞ ኢክቲባስ አድርገዋል ተፍሲር አይደለም ታሪክ ጠበሪ ላይ እኮ ነው ሂስትሪ ኦፍ ጠበሪ ያ ግን እሱ ራሱ ስለዚህ ሐዲስ እኮ ነው የሚያወራው አሁን لست اعلمه صحيحا ብሎ እኮ ነው ያስቀምጠው ይሄ ሐዲስ ትክክል እንዳልሆነ አውቃለሁ ነው ትክክል ካልሆነ ለምን አስቀመጠ ታዲያ ኦኬ እንደዛ አለ እኮ ነው አሁን ስለሆነ ፖይንት ያወሩ ኖርማሊ ተፍሲር ላይ ምን ሲፈስር እነሱን አላቅም ነው የዚህን ጉዳይ የትኛው እኮ فاذا سويته ونفخت فيه من روحي ሚለውን አያ ነው ይሄኛው ደግሞ እኛ እኮ ያለን ደግሞ ስለ አዳም ፍጠርና አላህ ከሸክላ ፈጠርኩት የሚለው ማለት ነው ከዛ ገብቶኛል እሱ ስለሱ ነው ማወራው እኮ ونفخت فيه من روحي የሚለውን ሱረቱ الحجر 29ኛው አያ ሲፈስረው ይሄንን ሐዲስ አስቀመጠው ከዛ በኋላ ደግሞ ከዛ በፊት ደግሞ ሳያስቀምጠው በፊት فاذا كان ذلك صريحا ولست اعلمه صحيحا ይሄ ሐዲስ አስቀምጠዋለሁ ግን فاذا كان ذلك صريحا ولست اعلمه صحيحا ማለት ኤግዛክትሊ ይሄ ሐዲስ ትክክል እንደሆነ አላውቅም اذا كنت باسناده مرتابا اسناده ላይ ጥርጥር አለኝ ብሎ አስቀመጠ ሐዲሱን ሳያመጣው በፊት ኦኬ እሱ ራሱ እሺ ስለዚህ እናንተ ከጠበሪ ነው ያመጣችሁት አይደለ ሰነድ አስቀምጧል ምን አልከኝ አዎ ሰነድማ አስቀምጧል ግን በሰነዱ ላይ ጥርጥር አለኝ ነው ያለው እኮ ሲያስቀምጠው ኦኬ ጥርጥር ነው ያለው ችግር የለም እሱ ይጠርጥርኛ ምን አገባን እሺ ያስቀምጠውን ብቻ ነው እንጂ የሆነ ዴፍ የሆነ ሰው ግን አላስቀመጠም አይደለ ኢስላም ላይ ቼን ኦፍ ናሬሽን ላይ ይሄ ሰውዬ ትክክል አይደለም ታማኝ አይደለም ብሎ ያመጣው ዝም ትክክል ነው ያው እዚህ ጋር ችግር አለ አላለም በሐሰን ግሬድ ይቀመጣል ማለት ነው አይደለ ኦክስትሩፕ ዳይፍ ሳይሆን በሐሰን ግሬድ ይቀመጣል ማለት ነው ጥርጣሬ ነው ሐሰን ሩት ባል አስቀመጠለትም እኮ ነው ይሄ ነው ፖይንት ምንድነው ያለው በዚህ አይነት መስፈርት ካለ ሐሰን ግሬድ አይደለም የሚያሰጠው ዳይፍ አይባልም ሐሰን ግሬድ ነው እሱም በሱ መስፈርት ነው እስናዱ ላይ ኢርቲያብ ካለማስ ضعيف እኮ ነው የሚባለው ሐሰን አይባልም ጥርጣሬ አይ አሁን እኮ ምንም እኮ እንትን እኮ የለ ግን እርግጠኛ አይደለም ነው ያለው እሱም በሱ መመዘኛ ነው ገባ ምናልባት ጠበሪ ለጭንቅላቱ ከብዶት ምናምን ሊሆን ይችላል
አንብበህ ጨርሰው ቱሊፕ አንብበህ ጨርሰው ችግር የለም። ኦኬ ኢብን ከቲርም ራሱ ስለዚህ ጉዳይ አውርቷል። ሰነዱ ላይ እስራኤልያት በጣም አለበት ይላል። አዶኖ ምን ማለት እንደሆነ ማንን ማለት እንደሆነ አላወቅኩም። እስራኤልያ አምጡ ቢባሉ አያመጡም። በእስራኤል ታሪክ ውስጥ እንዲህ አይነት ተረት የለም። ባይዘው አዶኖ ግን ፖይንቱ ለምን ስህተት አለ ምናምን ለምን ስህተት የሆነ ሐዲስ ያመጣል ስትል ይሄ እኮ የሐዲስ ኪታብ እኮ አይደለም፣ የተፍሲር ኪታብ ነው። ተፍሲር ኪታብ ላይ ደግሞ ይሄ ሐዲስ ነው ሰሒሕ አይደለም ሳይሆን ደግሞ ጠበሪ በምንድን ነው የሚታወቀው? እሱ በሚያውቃቸው ኢህቲማላት በሙሉ ላይክ ፖሲቢሊቲስ በሙሉ ያስቀምጣቸዋል ነው። ሐዲሱ ትክክልም ሆነም ትክክልም አልሆነም፣ ግን ትክክል ካልሆነ ይሄ ነገር ጥርጥር አለበት ብሎ ያስቀምጧል። ጠበሪ እንደዚህ ነው የሚፈስረው፣ እንደ ኢብን ከሲር እንደነ ቁርጡቢ አይደለም። ላይክ እነሱ እንደዛ አላቸው፣ ግን ተቅሪር ያቀርባሉ መጨረሻ ላይ። ግን ጠበሪ ተቅሪር ማቅረብ አይመቸው። ምንድነው የሚያደርገው? ሐዲሶችን ያመጣና ሜቢ ሪሌተብል ሊሆኑ ይችላሉ የሚሉትን ሐዲሶችን ضعيفም ሆነ ሰሒሑን የሆነ ሰሒሕ ነው ብሎ ያስቀምጣል። ضعيفውን የሆነ ደግሞ እዚህ ጋር ጥርጥር አለኝ ብሎ ያስቀምጧል። ግን ዞሮ ዞሮ በሐዲስ ነው የሚፈታው። በሐዲስና በቁርአን መሃል ላይ ያሉትን ነው። ግን እኮ እንደ አጠባሪ አንድም ሙፈስር አልተነሳም እንደሱ ያለ ተብሎ ምስክርነት ተሰጥቶታል ከነ ኢብኑ ተይሚያ ከሌሎች ነው። አይ ነው ግን ነገርኩህ እኮ እሱ እንደዛ ነው። የሱ ወይ የሱ መንገድ የተፍሲር መንገድ እንደዛ ነው። ችግር የለም አንብበውና በቃ እንትን እንበለው። አንብበው። ኦኬ የአላህ ታምሩ ብዙ ነው መልስ ሰጣላሉ። እሺ ቀጥል እስቲ። ታምር ነው ይምኩ እናንተ ጋር ታምር ብርቅ ነው። እሺ ቀጥል። قال ابن عباس رضي الله عنهما هو أن إبليس مر على جسد آدم وهو ملقى بين مكة والطائف لا روح فيه فقال لأمر ما خلق هذا ثم دخل فيه وخرج من دبره كافو كيت اندقبال تناقرم كهونبت قبتو መቀመጫ ወጣ ነው የሚለው እና ጠበሪ ነው ይሄንን ሐዲስ ያስቀመጠው ከኢብን መስዑድ ሪዋያ። ግን እንደነገርኳችሁ ሲያስቀምጠው ኢብን መስዑድ ሪዋያ እሺ፣ ኢብን መስዑድ ጋር ደርሶ እሺ ቀጥል፣ ችግር የለም። መሀል ላይ ያሉ ሰዎች ናቸው ውሸታሞች እኮ ኢብን መስዑድ ወይ ደግሞ ኢብን አባስ ራሱ ሳይሆን መሀል ላይ ያሉ ሰዎች ናቸው። ልክ ነው። ኢብን መስዑድ ላይ የደረሰ ነገር ነበር። ችግር የለም። ከዚህ ውስጥ እሱ አሁን የትኛው ነው ውሸታም የሚለው በኋላ ነው ያለው። ሐሳቡን ጨርሶ እስቲ መለየት ነበረበት። አጣባሪ ራሱ እኮ የግራሱ በቃ ፊሊንግን እንደዚህ ይመስለኛል አይደል አስቀመጠ እንጂ ይሄ ሰውዬ ችግር አለበት ብሎ ነጥሎ አላወጣም። ትክክል ካልሆነ ምክንያቱም የተፍሲር መጽሐፍ አይደለም እንደዚህ አድርጎ አያውቅም። እሱ እንደዚህ አድርጎ አያውቅም። ሐዲስ ضعيف ሲሆን ያው እኔ ضعيف የሆነበት ምክንያት ያው እዚህ በዚህ ምክንያት ነው ብሎ አያውቅም። ሲጀምር እሱ ሁሌም ያመጣቸዋል። ጥርጥር ያለባቸውን ጥርጥር አለባቸው ብሎ ያስቀምጣል። ምክንያቱም እሱ ሙሐዲስ አይደለም ወይ ደግሞ ሐዲስ ሪዋያ የሚያደርግ ሰው አይደለም። እሱም ከመጽሐፍ ነው የሚያነበው ነው። ገባህ አይደለ? ከመጽሐፍ ያነበበውን አንስቶ ያው እዚህ ጋር ይሄንን ሐዲስ አውቀዋለሁ አንብቤዋለሁ፣ ግን ወላሂ ይሄ ነገር በዚህ ምክንያት ችግር አለው ምናምን ነገር በተፍሲል ስፔሲፊክ አድርጎ አያወራውም። ምክንያቱም የሱ መጃል አይደለም፣ የሱ ፕሮፌሽኑ አይደለም። ገባህ አይደለ? እሱ ሙፈሲር ነው ዞሮ ገባህ አይደለ? አይ ቲንክ ተረዳችሁኛል ሐሳቡን። እሱ እንዴት ነው የሚፈስረው? እንደሌሎቹ ሳይሆን እሱ ሐዲስ አምጥቶ ነው የሚፈታው። ለምን የሱ መንገድ ነው። አንተ ብትልም ይመስለኛል ሳይሆን አትሊስት ይሄ ችግር አለበት ይሄ እንደዚህ ነው ብሎ ያስቀምጣል እንጂ ሁሉንም ይመስለኛል እያለ አይፈታም። መቸመር አይደል ነው ይሄ ሐዲስ ضعيف ነው በዚህ ምክንያት ብሎ አያውቅም። ነው ምክንያት አይናገር ችግር አለበት ብሎ ደኢፍ ነው ብሎ ይናገራል። ቢያሳር ወይ ደኢፉን ማምጥቶ ዝም ብሎ የሚከተው ነው። እሱ እንደዛ ነው ያደረገው። አሁን እኮ ይከተውና ምንድነው የሚለው ኖርማል አድርጎ ስለሚያልፈው ጠበሪ ላይ ማስ ብንሄድ እኮ ከነዚህ የባሱ ሐዲሶች አሉ። ግን እሱ ሁሉንም ነገር ነው የሚያመጣው። ምክንያቱም እሱ ፖይንቱ እዚህ ጋር ልፈስረው ነው፣ ባላን ነገር በሙሉ እንፈስር ነው። ከዛ እናንተ ተሕቂቅ አድርጎ ነው። ኦኬ ጥርጥር ግን አለኝ ነው እሱ ጥርጥር አለኝ ብሎ ነው ያስቀምጠው ወይስ ምንድነው ያለው? ኖ ላ አዕለሙ ሰሒሐን ትክክል እንደሆነ አላቅም ነው። አላቅም ትክክል እንደሆነ አላቅም ሲል ደግሞ እሱ
ላይክ ታውቃለህ በየሙሐዲሶቹ ስለ እስላም ምናምን ነገር እነዚህ ሺዩኾቹ የራሳቸው መንገዶች ይኖራሉ። አሁን ከዛ ላይክ የራሳቸው መንገድ እንደውም ሸርሕ የሚያደርጉ ሺዩኹም ይመጣሉ ከነሱ በኋላ። ግን እነሱ አሁን ለምሳሌ አጣበሪ ለአዕለሙሁ ሰሒሐን ሲል ضعيف ነው ማለቱን ነው። እንደሱ መንገድ እንደሱ አወራር መንገድ ስማኝ፣ አንድ ነገር ልንገርህ። አይደለም ተፍሲር የሐዲስ ስራዎች እንኳን ትክክል ይሁኑ አይሁኑ እስልምና የሚያውቅበት መንገድ ምንም የለውም። አስተላላፊዎቹን አምኖ ከመቀበል የዘለለ አንዳችን ማስረጃ ወደ ኋላ ሄዶ ሪፈር አድርጎ ይሄ ትክክል ነው ይሄ ትክክል አይደለም የሚልበት የለም። ኦኬ አሁን ላይ ብዙዎች ኢማሞች እየተነሱ ይሄን ነገር እየተናገሩ ነው። ገብቷል። የሰው ሁሉ ፕሮፋይል የለህም። የእያንዳንዱ ሰው ፕሮፋይል ኖሮ ይሄ ውሸታም ነው ይሄ ትክክለኛ ነው ልትል አችልም። ሲጀመር በዘመኑ ያሉ ሰዎች አይደለም የሚሉት፣ በኋላ ላይ መጥተው ነው ሰዎች የራሳቸውን ግምት ይዘው ይሄ ሰውዬ ምናልባት እንደዚህ ነው ምናምን እያሉ ነገሮችን ሙሐዲስን የተባሉት ምንም መሰረት የላቸው። ሙሐዲስ የሚባሉት ራሳቸው ያን የሚያወጡበት መሰረት የላቸው። ምክንያቱም ፕሮፋይል የለህም። ወደኋላ ሄደህ ስለዛ ሰውዬ የምታውቅበት ብዙ አይነት ምንም አይነት መንገድ የለም። ስለዚህ አስተላላፊዎችን አምነህ ከመቀበል የዘለለ ሌላ ነገር እኮ የለም። ግን ሙሐዲስ የሚባሉት ሲመጡ ሲያዩት አስተምሮ ካልጣማቸው እስልምናን እንትን ከመሰላቸው የራሳቸውን ግሬድ እየሰጡ ይሄ ሰውዬ እንደዚህ ነው ይሄ ሰውዬ እንደዚህ ነው እያሉ ነገሮችን እንትን ማለት ጀመሩ እንጂ ኢቭን ማነው አጠበሪ ያልኩኝ ቡካሪ ያስተላለፈው ሳሂሁን ዳይፊውን አይታወቅም። ምንም መስፈርት የለውም። ይሄን እኔ አይደለም ያልኩት፣ እየከፈቱ ላሳይ ይችላሉ ብዙ ኢማሞች እየመጡ ማለት ነው። አምነን ከመቀበል የዘለለ ያሲር ቃሪንም ብለዋል። ባይዘዌ አሁን ድጋሚ ከቁርአን ባለፈው ከእንትን ችግር ካመጣው ቀጥሎ አሁን ደግሞ ስለ ሐዲስ ሲናገር ሐዲስን አምነን ከመቀበል የዘለለ አንዳችም ማስረጃ ሳሂሁን ዳይፊውን የምናረጋግጥበት እንትን የምንልበት መስፈርት የለንም አምነን ከመቀበል የዘለለ ብለዋል። ስለዚህ አሁን ነገሩ ያው እስልምና ላይ ችግር ሲመጣ ሰዎች ናቸው እንደዚህ የሚሉት እንጂ ምንም የለም። ሙስሊም አይመስለኝም እኮ ልጁ ባለፈ እና አረዲ ጋር ሲወያይ ነበር። ሙስሊም እናውቃለን ሙስሊም እንዳልሆነ እናውቃለን። ሶሪ ፊሊፕን እናውቃለን። ችግር የለም። ኦኬ ቢኒ እኔ ተረድቻለሁ እና አይ አግሪ ዊዝ ዩ ገባ ከረለ በዚህ ፖይንት። ግን አሁን ስለዚህ ሐዲስ ኤግዛክትሊ ስናወራ ችግሩ እኮ የጠበሪ ሰነዱን አያውቀውም ነው። እሱ ምንድነው ያለው? ሐዲሱን ሲያስቀምጠው ዘዓሙ አሉ እብን መስዑድ እንደዚህ እንዳለ መሃል ላይ ያለውን ሰው አላቅም፣ ግን እብን መስዑድ እንደዛ ብሏል ብሎት ነው ያስቀምጠው እኮ ነው። ገባ ከረለ ሰነድ የሌለው ሐዲስ ቀጥታ ወደ እብን መስዑድ የተዘለለ ሐዲስ ኦኬ አቤት እንትን እኔ የምልህ ለምሳሌ ሐዲሰና እንትና እንትና እንደተናገረው እየተባለ ይጠቀሳል አይደል? ሰነድ ላይ እሱ ሰነድ የለውም፣ አላስቀመጠለትም ሰነድ። ምክንያቱም ሰነድ የለውም ማለት የትኛውን ዘገባ ነው የምትለኝ? እኔ ሳሂ ዘገባ ፊሊፕ አስቀምጧል። ያውኑ እብን መስዑድ ነው ያለው። ዘለዋል፣ መሀል ላይ ዘለዋል። ብዙ ሰዎች አይደለም ተፍሲሩና እንትን ታሪኩ ደግሞ ይለያያል። በነገራችን ላይ ሂስትሪውና እንትን ይለያያል። ኦኬ ሌላ ቦታ የመጣበት ቦታ ካለ ሜቢ ቼክ ልናደርግ እንችላለን። ሂስትሪው መጠረበቅ ላይ እኔ ደንግጬ እኮ ነው ግራ ገብቶኝ። በጣም ሰነድ ያስቀምጣል። በጣም ነው ሰነድ የሚያስቀምጠው። ስም ዘርዝሮ ያስቀምጣል። ሂስትሪው ፈጠበሪ እስከ ቮሊዩም 10 ድረስ እኮ ያለው መጽሐፍ ነው። ቮሊዩም 10 23 40 ግን ሁሌም አይደለም እኮ ሰነድ የሚያስቀምጠው ኖ ያስቀምጣል። በብዛት አይ ኖ ያስቀምጡማ ያስቀምጣል፣ ግን ሁሌም አይደለም ነው። ኖ እኔ እንጃ አንተ የምትለውን አላውቅም። ሂስትሪ ፈጠበሪ ላይ ግን በጣም ነው የሚያስቀምጠው። በጣም አሁን እዚህ ላይ ራሱ አይ ቲንክ ቢኒ ቼክ አድርገው እስኪ ያስቀምጠዋል። በተጠኝነት ከላይ ያስቀምጣል። ማስቀምጡማ አስቀምጧል፣ ግን መሀል ላይ ያጠፉ ሰዎች አሉ እኮ ነው። ገባ ከረለ እዚህ ጋር በጣም ሲሪየስ መታየት ያለበት ነገር አለ። የሚገርም ማን የጠፋው እዚህ ጋር ማን? ምክንያቱም ቀጥታ እስከ ወደ እብን መስዑድ ነው የዘለለው። እብን መስዑድና ጠበሪ አንድ ላይ አልኖሩም። ስለዚህ መሀል ላይ ያጠፉ ሰዎች አሉ።
እኮ ቆይ ለሱ ማስረጃችን ምንድነው? ለሱ ማስረጃችን ዴቫይ ኢብኑ መስዑድ ድረስ ይዘረዝራል። ለዚህ ማስረጃችን ምንድነው ነው? አሁን እኔ ቱሊፕን መጠየቅ የምፈልገው በጣም መሰረታዊ ነገር ሙስሊሞችም እንዲሰሙ የምፈልገው ምን መሰላችሁ? አሁን ቢኒ የተናገረው ነገር አለ፣ በጣም ቤዚክ ነገር ነው ይሄ። ለምሳሌ ኢብኑ መስዑድ ይህን ስለመናገሩ ኢብኑ መስዑድ በመጽሐፉ ላይ እንዲህ ብዬ ተናግሬያለሁ የሚልበት ማስረጃ አለ ቱሊፕ? የለም። በሺ እዛ ላይ ባለ አንድ ሰነድ ለምሳሌ መሐመድ የሚባል አንድ ዘጋቢ ካለ ኦር ሰምቲንግ ማንም በመጽሐፉ ላይ እንዲህ ብሎ ተናግሯል የሚልበት ማረጋገጫ አለ? የለም። ስለዚህ የቡና ወሬ ነው ማለት ነው። እንትና አለ እንትና አለ ይባልና እንትና ግን ብዙም ወኔ ዝም ብሎ የሚያወራ ይመስለኛል ተብሎ ደይፍ ይደረጋል እንጂ ምንም አይነት ማስረጃ የለም። ሌሎቹ ዝም ብለው በጭፍን ይታመናሉ፣ ሌሎቹም በጭፍን ዝም ብለው ይጠላሉ። እንግዲህ ተመልከቱ፣ ይሄ በጣም በሲሪየስ የሚታይ ነገር ነው። የትኛውም ሳሂህ ሐዲስ እንትና ብሎ ሰነድ ላይ አክቹሊ ትክክል ነው። ስለዛ ነው እኔ ኢቭን ሳሂህ ሐዲሶችን ማልወስደው እኮ ማላም ነው። ለዚህ ነው ገባ ከአሁን እኔ ኢቭን ሳሂህ ሐዲሶችን አላምንም፣ ግን ከሐዲስ ضعيف ጋር የተለየበት ከሳሂህ ሐዲስ ጋር የተለየበት ነገር ይሄኛው ኤግዛክትሊ ሐዲስ። ምክንያቱም እሱ ሰነድማ አስቀምጧል እኮ ግን ከሱ ጋር የተገናኘ ሰው አይደለም። ስለዛም ነው ዘዓሙ ብሎ ያስቀመጠው። ብሏሉ እንደዛ ብሏሉ እርግጠኛ አይደለም ነው ገባ። ምክንያቱም ከሱ ጋር ያልተገናኘ ሰው እንደሆነስ በምን አወቀ ቱሊፕ? እንዴ ለምሳሌ በኢብን መስዑድ ነው የጀመረው። ኢብን መስዑድና አጠበሪ በአንድ ጊዜ አልኖሩም። መሀል ላይ ያለውን ሰነድ እኮ ስለዘለለ ነው እንጂ አለ እኮ ዘጋቢ እኮ አለ እኮ ተዘግቧል። እንደዚህ ልትል ትችላለህ፣ የሆነበት ሰነድ ሊኖር ልትል ትችላለህ። ግን ጠበሪ ላይ ኤግዛክትሊ ስላለው ብናወራ ከሆነ እንደዛ ነው ጉዳዩ። ምክንያቱም ይሄ ሐዲስ በሌላ ቦታ አልተጠቀሰም ብዙ በሲሐህ ላይ አልተጠቀሰም። አልባኒ ሰሂህ ሲለውና ዳኢፍ ሲለው አልባኒ የዛሬ 80 ዓመት የኖረ ሰው ነው አይደል? 80 ዓመት ራሱ ሞሎ ሐረት ለአንተና የሞተ ሰው ነው። ቴንክ ዩ ሶ ስለዚህ አልባኒያውን በጣም ብዙ ሐዲሶችን ዳኢፍ አድርጓቸዋል። በጣም ብዙ እስልምና የሚያሸበቅቁ ውርደት ውስጥ የሚከቱት ከባባድ ሐዲሶችን እስልምናን የታደገ ሰው ነው። እንደኔ እይታ አፕዴት አድርጎላችሁ ያስተካከለላችሁ ሰው እሱ የሚያመጣቸው መስፈርቶቹ ምንድን ነው? በምን አረጋግጦ ነው? ምን ኤቪደንስ ኖሮት ነው? ስለዛ ነው ማላም ነው ቤዚክሊ ፋይል ኖሮት ነው። the first place ማላምንበት ምክንያት ሐዲሶችን ضعيف ነው ይሄ ضعيف ነው ይሄ صحيح ነው የምንለውን ሐዲስ ማላምንበት ምክንያት ይሄ ነው። ግን አሁን እኔ ፖይንት እኮ የሆነ ሁጃ ስታቀርብ የሆነ አርጊመንት ስታቀርብ የተያያዘ ሰውየውም ላይክ የምታቀርብለት ሰውየው የሚያምንበት አርጊመንት መሆን አለበት ነው ገባ ከረለ ሰው አሁን ላይክ ቫሊድ አርጊመንት ነው ኤግዛክት እኔ ነው እኮ ፖይንቴ አላለም ወይ ደግሞ አለ ሳይሆን እኔ አሁን ፖይንቴ ሙስሊም ማሳመን እንችላለን ወይ ይሄ ሐዲስ ተጠቅሷል ብለን ማሳመን አይቻልም። ምክንያቱም ላይክ እሱ የሚያምንበት ነገር ከሚያምንበት ነገር ጋር አይሄድም ነው ገባ ከረለ አሁን ሐዲሱ ሰሂህ ከሆነ ብቻ ነው የሚቀበለው። ሐዲሱ ሰሂህ ካልሆነ እንደ አርጊመንት ልታቀርብበት አትችልም ነው። ተረዳኝ አይደለ? እኔ እኮ ነው ዳኢፍ ሐዲስ ራሱ ግን ይጣላል እንደ በእስልምና ቲዮሎጂ አይመሰረትበትም እንጂ እኮ ያገለግላል። አይጣልም አይደል ዳኢፍ ሐዲስ? አዎ ሐዲስ ሙዱና መተካለለ ነው። አሁን እንደ ምሳሌ እኮ ጠበሪ ላይ ያስቀመጠው ሐዲስ እኮ አለ። ሌላ ቦታም ጠበሪም ላይክ ጀስት በዚህ ነገር ይታወቃል። ሐዲሱንም ضعيف صحيحንም ሐዲስ ነው የሚያመጣው ለመፈሰር ሁሉንም ነው የሚያመጣው። ላይክ ኢቭን ለአንድ ቃል ለአንድ ነገር ጀስት ብዙ ፍቺዎችን ያቀርባል። ምክንያቱም እሱ የሆነ ነገር ሊያስቀምጥ አይፈልግም። ለመማር ስለሆነ የሚፈልገው ይሄ መጽሐፍ እንዲማሩበት ያሉን ነገር በሙሉ እንዲያውቁ ነው እንጂ የሚያስቀምጠው እሱ የራሱን ፍቺ ያው ተቅሪር ምናምን ላይክ እንደነ ኢብን ከቲር እንደነ ቁርጡቢ ተቅሪር አያቀርብም፣ እንደ ላይክ ኮንክሉዥን አያቀርብም። ገባ ካረለ ያለውን ሐዲስ ያስቀምጥልህና ትክክሉን ራስህ ነው። ግን እንደነ ቁርጡቢ እንደነ ኢብን ከቲር ኮንክሉዥን አያስቀምጥም ነው። ጠበሪ በዚህ ነገር ነው የታወቀው። ስለዛ ነው የሚወዱት። ጀስት ሁሉ ነገር ነው የሚያስቀምጠው። አንተ ተማርበት። ጠበሪ መሰረቱ ምንድነው? ቆይ ቱሊፕ ለምሳሌ እንዲህ ብሎ እንዲል ማለት ነው። እንዲህ ብሎ እንዲል ለምሳሌ እሱን ያስተማረው መምህር ቀጥታ ኮኔክትድ የሆነ ነገር ሰሂህ በሆነ መልኩ የተረጋገጠ ነገር ሊሆን ይገባል። ገባ? ተፍሲር ስትሰጥ የራስን ኢንተርፕሬሽን ነው የምታስቀምጠው አይደል? ነው። ስለዚህ የዛ ሰው ፋለብልነት በጣም ሰፊ ነው ብዬ አስባለሁ። ስለዚህ ከምን አንፃር ይታያል ይሄ?
ላይክ ከማን ነው ኢብን ጀሪር የተማረው ነው የምትለው? አዎ ላይክ እንዴት ያንን ሰው ኢንፋሊብል ነው ብለን ነው የምናስበው ወይስ ፋሊብል ነው ብለን ነው የምናስበው? መሐመድ ስለ ኢብን ጀሪር እኮ ከብዙ ሰው ነው የተማረው። ገባ ከረለ ኢቭን ከሻፊዒ ተማሪ ጋር ቀጥታ ተገናኝቷል። አሁን ዩኑስ የሚባል ሰውዬ አለ የሻፊዒ ተማሪ ነው ቀጥታ። እሱ ደግሞ ኢብን ጀሪር ደግሞ ከዩኑስ ቀጥታ ተምሯል ግብጽ ላይ። እና ረቢዕን ብንል እና አቡ ኩረይብን ብንል እና ሙሐመድን ብንል እና አባስን ብንል ቀጥታ ከነሱ በጣም ትላልቅ ሽዩኽ ናቸው፣ ከትላልቅ ሽዩኽ የተማሩ ሰዎች እና ቀጥታ ከነሱ ጋር ተቀምጦ ተምሯል። ሐዲሶችንም ከነሱ ቀጥታ የወሰደው በስልስላ የወሰደው ሐዲሶች አሉ። እነሱን ግሬዶችስ ምን ብሎ ነው የሚያስቀምጣቸው? ግሬዲንግ ሰጥቶ ማያ ከሆነ እነሱን ዘገባዎች ምን ብሎ ነው የሚሰጣቸው? አልገባኝም። እነዛን ሐዲሶች እንደዛ ብሎ ከተቀበለ እነዛን ሐዲሶች በምን አይነት ደረጃ ነው የሚቀበላቸው ነው? ያው ጀስት እነሱ እንደነገሩት ይሆናል ነው። ገባ ከረላ አሁን በዚህኛው ሐዲስ ኤግዛክትሊ ዘዓሙ ብሎ ነው ያስቀመጠው። ማን እንደነገረው አልተናገረም። ጥርጣሬ ነው ይሄ። ላይክ ያ ዘዓሙ ብሏሉ፣ እንደዛ ብሏሉ። እኔ ዝም ብዬ አስቀምጠዋለሁ። ኢብን ጀሪር ዘዓሙ ሲል ይሄ ሐዲስ ጥርጥር አለበት ማለት ነው። ጥርጥር የሚኖርበት ደግሞ በኢስናድ ነው አይደል? አዎ፣ ግን ኢስናዱን አላስቀምጥም። አይ ነው ችግሩ። በሌላ ቦታ ላይ አሁን ቢኒ ጋር አሁን እያየሁት ነው እያለ ነው። ነገርኩ እኮ ኢስናድማስ መኖሩ እኮ አለ፣ ግን ሙሉ ኢስናድ አይደለም። ሙሉ ኢስናድ እኮ አይደለም። ቀጥታ ወደ ኢብን አባስ የሚገባ ነው። ወደ ኢብን አባስ? አዎ፣ ቀጥታ ወደ ኢብን አባስ ነው ዘሎ ወደ ሙሐመድ የሚሄደው። መሀል ላይ የተቀመጡ ሰዎች አሉ ነው አለ እንዴ? እንደዚህ ነው የሚለው ኢብን አባስ አይደለም እኔ ጋር ያለው እንደዚህ ይላል። we are told us on the authority of al-Hasan bin Bilal Humayd bin Salama Suleiman al-Tammi Abu Uthman al-Nadi Salama al-Faris ይልና God cast Adam clay to form it for 40 days እያለ ይቀጥላል። እነዚህን ሰዎች ቼክ ማድረግ አለብን ነው። አንደኛው ነገር ኢብን ጀሪር ጋር ተገናኝቷል ወይስ አልተገናኙም? ሁለተኛው ነገር ደግሞ አጣባሪ እኛን ሂስትሪ ኦፍ አጣባሪ ነው። አንተ ተፍሲሩን የከፈትከው ነው። እዛ ላይም እንደዛ የሚል የለም። ሂስትሪው ላይ አንተ ተፍሲሩ ላይ ነው መሰለኝ እንደዛ የሚለው። እስቲ ለምን ኤግዛክትሊ ተፍሲሩ ላይ ነው የገባሁት እኔ። ለምን እንትኑን አትከፍተውም ሂስትሪውን? ኢንተርኔት ሰው ዊክ ኦፍላይን ስለሆነ ነው የገባሁት። ተፍሲር አጣባሪ አላወረድኩትም። አሁን የምትለውን መጽሐፍ ኢንተርኔቱ ደግሞ እየሰራልኝ አይደለም። ስለዛ ነው። ኦኬ፣ ግን ኢንትረስቲንግ ቶፒክ ነው በጣም። መሰከሻ መንገድም እኮ ሊሆን ይችላል። ጊዜያዊ ጽሁፍ ሊሆን ይችላልም ተብሎ ይታመናል እኮ። በመሀል ላይ ያሉ ሰዎች ለሳክስ ያስገቡትም ይሆናል። እንደዚህ አይነት ነገሮችን ዳይፍ እያደረገን እንደዚህ አይነት ነገሮችን የጠበሪ ንግግር ያልሆኑትን ነገሮች እንዳለ ተደርጎ የተቀመጠም ነገር ሊሆን ይችላል። ገብቷል? ብዙ በተፍሲሮች ላይ እንደዚህ አይነት ነገሮችን እንመለከት እንችላለን። አለ እንደዛ ነገርማ አለ። እኔም ስለዛ ነው ሐዲስ ማልቀበለው። ቶታሊ እኔ ማንኛውንም ሐዲስ አልቀበልም። ውሃ ጥሩ ነው፣ ውሃ ይጠቅማል የሚለውን ሐዲስ ራሱ አልቀበልም እኔ። የባከረለ ምክንያቱም ትክክል ነው ከሙሐመድ አፍ ነው ቀጥታ የወጣው አልወጣም የሚለውን ነገር ቼክ ማድረግ አንችልም። ስለዛ እኔ ማንኛውንም ሐዲስ አልቀበልም ነው። ግን አሁን እዚህ ጋር ፖይንት እንደ አርጊውመንት ይሆናል ወይስ አይሆንም ነው። እስቲ ችግር የለውም ይሄን ያዝ እናድርገውና አንተ በቃ እስልምና እንዲቆርጥልህ ያደረገልህ ነገር ምንድነው? እስልምና ላይክ በዚህ ነገር በቃ ይሄ በቃ ኤክስ ነው የምትለው ሬድ ፍላግ ነው የምትልበት ነገር መቀበል እኮ ነው የሚሻለው። በኤምብሪዮሎጂ ሳይንስ የሚያወራበትን ቶፒኮች በሙሉ እኔ መጀመሪያ ላይ የተጠየቅኩት ጥያቄ ስለ ኤምብሪዮሎጂ ነበረ። ያው እዚህ ጋር ስህተት አለ ተብዬ ከዛ እንደገና ሰርች ማድረግ ጀመርኩኝ መልሱን ለማግኘት። የሆነ ኤቲስት ነበር እንደውም የነገረኝ ይሄንን የጠየቀኝ ይሄንን ጥያቄ ጀስት የሆነ ጥንት ዲቤት ነበረ። ከዛ በኋላ ደግሞ መልስ አጣሁ፣ ፈለግኩኝ፣ ሌላ ጥያቄዎችንም አገኘሁ ጀስት ስለ በኤምብሪዮሎጂ ውስጥ ላይ። ከዛ ኦኬ እስቲ ልተው ኤምብሪዮሎጂ፣ ስለ ሌላ ነገር ልፈልግ አልኩኝ፣ አጣው ምንም። እንዴ እሺ ለምንድን ነው የተከተልኩት? ለምንድን ነው ያመንኩት ይሄንን ነገር ብዬ ራሴን ጠየቅኩኝ። አሁን የሆነ ቪዲዮ ሰጥተክ ነበረ
ቆስጠንጢኒየስ አይ ዶንት ኖ እንደዚህ ነው ስሙ አይ ቲንክ የሆነ ሴት ልጅ መጀመሪያ ላይ ከጨረሰች ሴት ነው ላይክ እናቱን ነው የሚመስለው ህፃኑ ወይ ደግሞ ወንዱ ከጨረሰ ቶሎ አባትየውን ነው የሚመስለው የሚለውን ነገር አንብቤ ነበረ ጀስት ይሄ አንዱ ነው ማለት እንችላለን ከዛም ውጪ በሌላም ሐዲስ ምን ይላል የሴት መኒ የሴት ሰመን ሲጀመር አይ ዶንት ኖ ለምን ሰመን አላት ብሎ እንዳስቀመጠው ሲጀመር ሰመን የላትም ግን የሷ ሰመን ከበዛ ከወንዱ ሰመን ልጁ ሴት ነው የሚሆነው ላይክ ጀኒኑ ወይ ደግሞ ህፃኑ ሴት ናት ያ ግን እንደዚህ የሚባል ነገር የለም ሳይንስ ላይ ይሄ ሁለተኛው ነገር ነው ግን በምን ተጀመረ ካልነ ደግሞ ቁርአን ላይ የሚያስቀምጡት እንደውም ትላንትና ተከራክሬ የነበረ ከአንዱ ጋር በዚህ ጉዳይ የሆነ ሱረት الانبياء ላይ ነው ያለው መሰለኝ አይ ቲንክ فكسونا العظام لحما just like ስለ ኦርደሩ ሲያወራ መጀመሪያ ላይ ኖጥፋ ከዛ አለቃ ከዛ ሙድጋ ከዛ عظام ምናምን የሚለውን ነገር ኦርደሩ ላይ ስህተት አለ ተብዬ ነው የተጠየቅኩት ቼክስ አድርገው እውነትም ስህተት አለ ላይክ ኦርደሩ ላይ ምንድነው የሚለው ሙድጋ ከዛ ቀጥታ አጥንት ከሆነ በኋላ ስጋ ይለበሳል ሰው ህፃኑ እናቱ ማህፀን ውስጥ ላይ አጥንት ሆኖ ይቀመጥና ከዛ በኋላ ደግሞ ስጋ ይለበሳል ነው ላይክ ይሄ ደግሞ ኦርደር እንደዚህ አይደለም ትክክል አይደለም ከሳይንስ ጋር አይገናኝም ይሄ ለመጀመሪያ ጊዜ የሰማሁት ችግር ነው ቁርአን ላይ ከዛ ጀስት ስለ ቢዮሎጂ የበለጠ እያጠናው ሲሄድ ኢቭን የሴት መኒ ከጡቷ ነው የሚወጣው የወንድ መኒ ደግሞ ከጀርባው ነው የሚወጣው የሚለው ቁርአን ውስጥ ላይ ጀስት እነዚህን እያነበብኩኝ ስለ ቢዮሎጂ ብቻ ውስጥ ላይ ስህተቶችን ቼክ እያደረግኩኝ የምር በጣም ብዙ ስህተቶችን አገኘው ሐዲስ ላይም ቁርአን ላይም ከዛ እንደገና የጠየቅኩኝ ሰርች እያደረግኩኝ ሌላም ነገር እየሰማው ከቢዮሎጂ ውጪ ኦኬ ነገር ትክክል አይደለም ቡልሽት ብዬ አረፍኩኝና መጀመሪያ ላይ ኤቲስት ሆንኩኝ ከዛ አግኖስቲክ ሆንኩኝ አሁን ከአንድ ዓመት በኋላ ኤቲስት ሆንኩ በኋላ ላይ በጣም አይምሮ ያለው ሰው የሚያደርገውን ነገር ነው እኔ ሁሌ ምን እላለሁ መሰለህ ትንሽ አይምሮን ካሰራው ራስን ከእስልምና ውጪ ነው የምታገኘው ያልኩት ምክንያቱም ለምንድን ነው እንደዚህ መሰለህ የቡልሺት የሆነ ነገሮችን ነው በጣም እንዳለ የምታገኘው እንዴት ምንድነው ዴቫ የሚያሰማው አንድ የኡስታዝ ንግግር አለ ምን ይላል 1000 ሰው ማለት ነው አለ ኡስታዙ ግርግዳው ነጭ እንደሆነ እያየው ነው አለ 1000 ሰው አለ 1000 ሰው በአይኑ ግርግዳው ነጭ እንደሆነ እያየ ነው አለ መሐመድ መጥቶ ጥቁር ነው ካለ 1000 ሰው ስህተት ነው ማን ነው ትክክል የሚሆነው መሐመድ ነው እንግዲህ ኢማጂን አልትራሳውንድ ስንት አይነት ነገሮች አሉ በአይናችን እንድናይበት ሳይንስ ብለን ስንል ሳይንስ እነዚህ ነገሮች እንድናውቅበት የሚያደርገውን ማሽን ሰርቶልናል በአይናችን እንድናይ የሚያደርገን ነገር ግን የሚመለከተው ምናችን ነው አይናችን ነው በአይናችን እንዲያየ ነው መሐመድ እዚህ ጋር እንዲህ ሲለኝ ምን ያህል እኔ ጭንቅላቴን ቆርጬ በጥለው ነው መሐመድ የምሰማው አይኔ ነጭ እንደሆነ እያየ መሐመድ መቶ ጥቁር ነው ሲለኝ እንዴት ነው ይሄ በጣም ቡልሺት ነው ኦክስሊፕ እኔ ላይክ ሪስፔክት አደርጋለሁ ወይ ቀጥል ቢኒ ደግሞ ቆስቲ ቱሊፕ አሁን ምን አለ መሰለህ ቁርአን ቻሌንጅ ያደርጋል አንድም ስተት በውስጥ የለም ይላል ከአላህ ዘንድ ከሌላ ዘንድ ቢሆን ኖሮ ብዙ ስተት ባገኙ ነበር ብሎ ስለሚል ቻሌንጅ ስለሚያደርግ ለወጀዱ فيه اختلافا كثيرا እንደዛ ይላል ስለዚህ ስተት ካገኘበት እውነትም ቻሌንጁን ወድቋል ማለት ነው ስለዚህ አሁን ለምሳሌ የኤምብሪዮሎጂ ጉዳይ ላይ የረጋ ደም የሚባል ስቴጅ የለም በኤምብሪዮሎጂ ኦኬ ከዛ በኋላ የታኘከ ስጋ ስፐርም 40 ቀን ይሰበሰባል ብሎ እኮ ነው እስልምና የሚያስበው አላህ የሚያስበው ለ40 ቀን ስፐርም ይሰበሰባል ከዛ የረጋ ደም ይሆናል የረጋ ደም የሚባል ስቴጅ የለም በኤምብሪዮሎጂ እንደዛ እያለ ይሄ ሳይመንተኔስሊ የስጋና አጥንት ሳይመንተኔስሊ ነው እንትን የሚለው የሚያድገው ማለት ነው እስልምና ግን ቁርአን ግን የሚለው መጀመሪያ አጥንት ከዛ በኋላ በስጋ ይሸፍነዋል ምናምን ብሎ ይላል ኦኬ እና በቀደም ዲዮም የሆነ እንትን እያየው ነበር አንድ ሙስሊም ነበር በጣም ይሄን ነገር እንትን የሚለውና ለንደን ላይ ምን ዩኒቨርሲቲ ሄዶ የሆነን በዛ ሙያ ያለ ሰው ጠይቀውት እሱ መልሶላቸው
ሞር እኮ ዶክተር ሞር የሚባለው ካናዳ ይሄ ትክክል ነው ሲባል ተሳስቷል አለው ያ ሰውዬ። እሱ እኔ ኤምብሪዮሎጂስት ነኝ ምናምን ነው አለኝና እኔ አክቹሊ ኪት ሞር የምትለውን አሁን እኮ ምንድነው መሰለክ ሳውዲ ጋብዞት ሄዶ ከዛ በኋላ ደግሞ አነበቡለት ቁርአኑን። ያው አረብኛ አይችልም እሱ በእንግሊዝኛ ነው ያነበቡለት። ከዛ ትክክል እንደሆነ ነው የተረዳው። ምክንያቱም እነሱ የተረጎሙት ትርጓሜ ትክክል አይደለም፣ እሱ እንደሚያውቀው ነገር ነው ያስቀመጡለት። ከዛ በኋላ እሱም ትክክል ነው ብለው አስቀመጠው መጽሐፉ ላይ። ከዛ በሶስተኛው ኮፒ በመጽሐፉ ኮፒ ይህንን ነገር አነሳው፣ ደለተው። ምክንያቱም ተመልሷል ማለት ነው። ያ ለማንኛውም እዛ ላይ መልስ መልሰውላቸውና መለሱለት። ሄዶ አንዱ ሙስሊም ከምሩ ሲከራከር ትክክል አይደለም ቁርአን አንድም ሳይንሳዊ ማስረጃ የለውም ብሎ እዛው መለሰለትና ከዛ በኋላ ያን ነገር ማንሳት አቆመ። ከዛ በኋላ ማለት ነው የሆነ ሙስሊም ነበር እና ምልህ በጣም ችግር አለበት። ለምሳሌ ይሄ አሁን የተናገረው ቀድሞ በእንትን በማለት ብቻም ሳይሆን በማህፀን ውስጥ የሚፈጠረው ወንዲውን ሴት ማንም አያውቅም ብሎ ተናግሯል። ከሳይንስ አንፃር እንግዲህ ይሄ ትክክል አይደለም አይደል? ወንዲውን ሴት አላህ ብቻ ነው የሚያውቀው በማህፀን ውስጥ የሚፈጠረው ብሎ ተናግሯል። ሳይንስ ግን ይሄን ደርሶበት ወንዲውን ሴት ከፈለክ ጾታ ማወቅ ትችላለህ። ይሄ ከተወሰነ ወር በኋላ ማለት ነው። አሁን ይሄም ራሱ ከሳይንስ ጋር የሚጋጭ ነው። ኦኬ የሚጋጭ። ስለዚህ እነዚህ ነገሮች ከሆነ ያስወጡት ጥሩ እይታ ነው፣ አሪፍ ነው። ዲቢኒ ጭራሽ እኮ በማህፀን ውስጥ ስፐርም እያለ እኮ ነው አንተ ሰው ሆኖ የምታየው ተቀይሮ። እሱ እኮ የሚለው ጭራሽ ገና እኮ እንትን እያለ ነው አይደል ቢለው በማህፀን ውስጥ ይቀመጣል 40 ቀን ነው የሚለው መሰለኝ። ከመታ ቀን በኋላ ከአራት ወር በኋላ ነው ነፍስ የሚዘራበት ይላል። ባይዘው ሳይንስ ግን የሚለው ከመጀመሪያው ጀምሮ ኢቭን ስፐርም ሴል ራሱ ነፍስ አለው ህይወት አለው ነው የሚሉት። ነፍስ ሳይሆን ህይወት አለው ስፐርም ሴል፣ የወንዱም የሴቷም እንቁላል አለው። ከዛ ጀምሮ ገና ሁለቱ ተዋህደው ዛይጎት ከሆኑ ጊዜ ጀምሮ ከዛ ጀምሮ ህይወት ያለው ነገር ነው። ለዚህ ነው ራሱን የሚያበዛው። 2 ከሆነ 4 4 ከሆነ 8 8 ከሆነ 16 16 ከሆነ 32 32 ከሆነ 64 64 ከሆነ 128 እንደዚህ እያለ ራሱን ደብል እያደረገ ነው እድገቱ የሚጨምረው። ኦኬ ህይወት ስላለው ብሎ ነው እንትን የሚያስተምረው ምንድነው ሳይንስ። እስልምና ግን ምን አለ? በ120 ቀኑ ወይም በ4 ወሩ ከዛ በኋላ መልአክ መጥቶ ነፍስ ይዘራበታል። እስከዛ ሬሳ ነው ነፍስ የሌለው። ይሄን ሁሉ ፕሮሰስ የሚያደርገው ምን እንደሆነ ባናውቅም ለውጥ የፕሮሰስ ለውጥ የስጋው የአጥንቱ የመሰባሰቡ ምናምን ነፍስ የሌለው ነገር እንዴት ነው ይሄን ፕሮሰስ የሚያደርገው? ማለት ህይወት የሌለው ነገር ነፍስና ህይወት እንትን ይላል መሰለኝ። ህይወት የሌለው ነገር ይሄን ሁሉ ፕሮሰስ የፊዚካል ቼንጅም አያደርግም፣ አይታይበትም። ባይዘው ለምን ህይወት የሌለው ነገር 1000 ዓመት ብታስቀምጠው ፊዚካል ቼንጅ ሲያደርግ አታዩም። ሪአክሽንም አለው። ያ ደግሞ ሪአክሽንም ያደርጋል ይታያል። ስለዚህ ይህን ሁሉ ነገር የሚያደርገው ህይወት ያለው ነገር ስለሆነ ነው ብሎ ነው ሳይንስ የሚያስቀምጠው። እስልምና ግን እስከዛ ሰዓት እስከ 4 ወሩ ሬሳ ነው። ከዛ በኋላ ከ4 ወር በኋላ መጥቶ ነው ነፍስ የሚዘራበት እንጂ እስከዛ ምንም ነገር የለም። አላህ ብቻ ነው የሚሰራው ነው የሚሉት። እንደዛም ብቻ ሳይሆን እነሱ የሚሉት ሴክሱ የሚፈጸመው ወይ ደግሞ የሚታወቀው መላካው ነው ጀስት ከስንት ቀን በኋላ ነው ሴክሱ የሚወሰነው። የዚህ ህፃን አላህ መጥቶ ጀስት ይወስነዋል የሱን ሴክስ። እና ምንድነው መሰለህ አሁን አርቲፊሻል ኢንሰሚኔሽን አለ። አሁን አርቲፊሻል ኢንሰሚኔሽን ተጠቅመህ እኮ የፈለግከውን ሴት ወይስ ወንድ ብለህ መምረጥ ትችላለህ እኮ የትኛውን ልውለድ ትልና ከዛ በኋላ ደግሞ መርጠክ ከዛ እነሱ ላይክ ኤክስ ክሮሞዞም ዋይ ክሮሞዞምን ለይቶ አውጥቶ ከዛ አንዱን አንስቶ በኤግ ሴል ውስጥ ላይ እኮ ያስቀምጡትና ሴክሱን ይመርጣሉ። አሁን ይሄ አርቲፊሻል ኢንሰሚኔሽን ኦልሬዲ ያለ ነገር ነው በሳይንስ ላይ። ኢቨን ጀስት ገና ሰምኑ በኤግ ውስጥ ላይ ሳይገባ ፊትም ራሱ መወሰን ይቻላል፣ መታወቅ ይቻላል የህፃኑ ሴክስ። እንደዛም ነገር አለ በሳይንስ ላይ። ያ እንግዲህ እንደዚህ ሳይንስ ይህን ያህል ደረጃ ከደረሰ እስልምና ደግሞ
ገና በ120 ቀኑ ነው ሴክሱ ራሱ ምንት የሚባለው ጾታው የሚነገረው ወንድ ይሁን ሴት እድሜው ምን ይሁን ምናምን የሚባለው ማለት ነው። ከ4 ወር በኋላ እስከ 4 ወር ወንድ ይሁን ሴት አያውቁም።